ሃይማኖትን እምነት የለም የሚል አንድ ሁለቴ በአካል አግኝቼዋለሁ። እኔስ ልክ ስገባ ስሜን ስጠራ ሰማሁኝ። ሁሌ ነው የምጠራው። እንግዲህ ሲደክም ነው። ኧረ ፌስቡክ ላይ የሚገርም ረመዳን ፖስት አደርጋለሁ። አንተ ልጅ ምንድነው በረመዳን የምትፖስተው የሚል ነገር ይጽፋሉ። እና ያን ቀን ስጀምር ራሱ በአንተ ሰበብ ነበር የጀመርኩት። እኔም እፎይ ነኝ ምናምን ብዬ ማለት ነው ጀመርኩኝ። ከዛ በኋላ በረመዳን ብዙ ነገሮችን እጽፋለሁ። አረቦች ጀምሩ ሲሉ ነው የምንጾመው። ለምንድን ነው እኛ ልክ ክርስቲያኖች፣ የትኛውም ክርስቲያን ጾም ሊገባ የሚጀምርበትን ቀን ያውቃል። እኛ ግን አረቦች ናቸው ጀምሩ፣ እሺ በቃ አረቦች ፍቱ አሉን፣ በቃ ፍቱ ብዬ ነው የምፖስተው። አረቦች ጀምሩ አሉ፣ በቃ ጀምሩ ብዬ ነበር ስፖስት የነበረው። እና በረመዳን ደግሞ ብዙ ነገሮችን እጽፋለሁ። አረብ ቁጥጥር ከአረብ ቁጥጥር ብዙ ሼር እየተደረገልኝ ነበር። አክቹዋሊ የአንተ ቪዲዮ እንትኖች ኧረ ስንት ዓመት መሰለ የጀመርኩት? እኔ ብዙ ዓመት እኮ ነው የጀመርኩት። ሰሞኑ በጣም በኃይለኛ ሼር እየተደረገልኝ ነበር። ስላላወቅኩ ነው ደግሞ በመጀመሪያ ቪዲዮ አሁን የ3 ዓመት ምናምን አካባቢ ላይ የሚገርም የጀመርኩበት ቪዲዮ ልዩነት ለምን እንፈጥራለን፣ ማርያምን መርያም እያለ ኢየሱስን ኢሳ እያለ ዮሴፍን የሱፍ ብሎ ለመቀየር ብዙ ልዩነት የለውም፣ አንድነታችን ነው የሚበልጠው የሚል ነገር ፖስቼ ከዛ በኋላ ደግሞ እንደገና ይሄን ደግሞ ለመቀየር ቁርአን ከሰማይ መውረድ አይጠበቅበትም፣ እኛም እኮ መቀየር እንችላለን። ኢየሱስን ኢሳ ማለትን ዮሴፍን ዩሱፍ ማለትን እኛ መቀየር እንችላለን። እና ቁርአን እንደ ታምር ለምንድን ነው የምንወስደው የሚል ነገርን ፖስቼ ነበር። እና በሰደቡኝ ቁጥር ደግሞ እንደገና መልስ ባላገኘው ቁጥር ሞር ሌላ ነገር እንድፈልግ ነበር ሲያደርገኝ የነበረው። ስለ አይሻን ፖስቻለሁ ያን የሆኑ በፊት ማለት ነው። እኛ ለምንድን ነው የ8 ዓመት ልጅ ማናገባው? ሱና ነብያት ያደረጉት ነገር ሱና ከሆነ እኛ ለምንድን ነው ማናገባው የሚል ነገርን ፖስቼ ነበር። ምላሻቸው ነበረ ስድብ ነው። ሴፍ ካልተመዘዘብህ ጥሩ ነው። ስድብ ብቻ ከሆነ እኔ የቤታችንን ገበና አውቀዋለሁ፣ አመል አውቀዋለሁ። እና ከኔ በላይ አንተ በግድያ የምትፈለገው ያንተ ይከፋል ታውቃለህ። ያለብኝም አውቀዋለሁ። ሁለት ደግሞ የሆነ ነገርም ደግሞ ውስጥ ነቢያችን 73 ቦታ እስልምና ይከፋፈላል አሉ። ይሄ ማለት በቃ እስልምና ራሱ ችግር አለበት እያሉ ነው ማለት ነው ብዬም ጽፌ ነበር። 73 ቦታ ይከፋፈላል ብለው እንደገና መስመር እኮ አሳዩን። መዲ መጥቶ እኮ አሁን ሁሉም ሙስሊሞች ስህተት ናችሁ እያለ እኮ ነው። ኢማም መህዲ እኔ ነኝ ሁሉም ሙስሊም ስህተት ነው ብሎ ብዙ ተከታይ እያፈራ ነው። እኔም ራሱ ላፈራ እችላለሁ። ምክንያቱም 73 ቦታ ይከፋፈላል ካሉ እኔም እኮ ማፍራት እችላለሁ ማለት ነው። እንግዲህ የትኛው ትክክል እንደሆነ ስለማይታወቅ ይቻላል። ኦልሬዲ አስቀምጧል፣ ነቢያችን አስቀምጧል። 73 ቦታ ይከፋፈላል ብሎ አስቀምጧል። ሌላው ደግሞ ቁርአን ከሰማይ ለምንድን ነው የወረደው? አላህ ቢሮ ሰማይ ነው ወይ ብዬም ፖስት ነበር። ላይ ወረደ ማለት ሆነ ከላይ እንደወረደ ነገር ነው። የሆነ ግራቪቲ ነገር አለ። አላህ ሁሉም ቦታ የለም ወይ? ሰጠው ለምን አልተባለም? ወረደ ከተባለ ከሰማይ ነው ወይ የሚሉ ነገሮች፣ የተለያዩ ነገሮችን ፖስቻለሁ። ብዙ ነገሮችን ማለት ነው። አንድ ነገር ግን ከሰማይ ወረደ ማለት ቁርአን ከሰማይ ወረደ ማለት ያን ነገር በጣም ፍጹም ያደርገዋል ማለት ነው ወይንስ ኮንቴንቱን አይተን ውስጡ ምንድን ነው የያዘው ለሰው ቫሊዩ የሚለውን አይተን ነው የምንረዳው? ለምሳሌ እንዳለን የሆነ ነገር አንድ ወረደ ራሱ ችግር አለበት። ወረደ ራሱ ማለት ቢሮ ላይ እንደሆነ ያሳያል። አንደኛ። ሁለት ደግሞ ትልቁ ነገር ያስቀመጥኩልህ ምንድን ነው እዛ ጋር የፖስተትኩት ምንድን ነው ኢህአዲግ መጥቶ አለማያን አሮማያ ያደረገው ገብቶሃል። ኢሊባቡሩን ኢሊባቦራ ምናምን አደረገው። እሷን ለመቀየር ከላይ መውረድ ይጠበቅበታል ወይ? ብዙ ነገር ደግሞ ቁርአኖች ያሉ ነገሮች ደግሞ ሀሜት ናቸው የሚሉ ነገሮችንም አስቀምጫለሁ። እና አላህ እንዴት ታምር ነው ያላ ታምር ነው ይሄ የአላሁ ተዓላ ታምር ነው ትባላለህ። ሞሮፍ አሁን ለምሳሌ አብዛኛዎቹ የቁርአን ክፍሎች ሀሜት ይበዛቸዋል እንዳልከው፣ ክርስቲያኖችን መስደብ፣ ክርስቲያኖችን መድገም፣ አይሁዶችን መውቀስ፣ አይሁዶችን መስደብ፣ አይሁዶችን መርገም። አይደለም አምላክ አይደለም። እዚህ ጋር የምጨምርልህ ምንድን ነው ደግሞ ምንድን ነው
አይደለም አምላክ ሰው ራሱ የሚያማው ምንድን ነው? ያንን ሰው እኮ ማይችለው ከሆነ ነው የሚያማው አይደል? የምትችለውን ሰው እኮ አታማም። በቃ አይሁዶች እንደዚህ አድርጋችሁ፣ ቁረሾች እንደዚህ አድርጋችሁ፣ እናንተ እያለከለካችሁ የምትሮጡ ውሾች፣ እናንተ ከፍጥረት መጥፎች፣ አላህ ያጥፋችሁ፣ የተረገማችሁ ናችሁ። እንደዚህ አይነት ነው ቁርአን ውስጥ አይሁዶችና ክርስቲያኖች የተነገሩ፣ ለቁረሾችም በተመሳሳይ በመካ የነበሩት ማለት ነው። ከዛ በኋላ ያለው ግን አሁን የመጨረሻዎቹን ከ107 ምናምን አካባቢ ጀምሮ ያሉት ለምሳሌ ይሄ ሱረቱ መሰድ ነው የሚባለው የጭርቱ ራስ ኢኽላስ ነው። ኢኽላስ ቅድም ያልከው ነው አንተ። አላህ ምንድን ነው ብለው ጠየቁት አይሁዶች። የአንተ አምላክ ግን ምንድን ነው? እሱ ከምንድን የተሰራው ሲባል ማለት ኢኽላስ ነው። ያ ምንድን ነው እሱ አምላክ? ድፍን ማለት ምን ከወርቅ ነው? ምንድን ነው እሱ? ይንቀሳቀስ ነው ሲሉት ድፍን ነው አለ። ሱረት ኢብን አባስ እንደሚናገረው አሰመድ ማለት ድፍን ነው ይለዋል። ኢብን አባስ ተፍሲሩን ካየው ማስገቢያ ማስወጫ የሌለው ድፍን ነው ይለዋል። እንትን ደግሞ ይመጣና ኖ ኤግዚት ኖ ኢንትራንስ ይላለው። ሌሎቹ ደግሞ አንዳንዶቹ ምን ብለው ያስቀምጡታል? ሆድ የሌለው ይሉታል። ሆድ ስለሌለው አይበላም አይጠጣም ብለውም ያስቀመጡ አሉ። ሆድ የለው ምን ይሄን ከዛ ከወርቅ አይደለም የተሰራው ከእንትን አይደለም። ስለዚህ እንደዚህ ብሎ አስቀመጠው ማለት ነው። ልጅ እንትን የለውም በቃ ይኸው ማለት ነው። አልወለደም አልተወለደም ብለው አስቀመጠው። ይህንን ለመመለስ ስንት ቀን ፈይዶበታል መሰለ። ይሄ ተአምር ነው። አሁን ይህንን ለመናገር በቃ ተአምር ተባለ። ተጠይቆ ነው እንጂ አስቀድሞ አላህ አስቦ የላከው አይደለም። ተጠይቆ ነው። እሺ ይሁን፣ ይሄ ይሁን፣ በጣም ጥሩ ነው እንበልሽ ይሁን። ሱራ 108 ነው 9 ላይ ካየኸው ዘርህ የተቆረጠ ነው ያሉ እነሱ የተቆረጡ ናቸው የሚለው አልካውሰር 108 እሺ፣ ሱረት ካውሰር ማለት ነው። ለምንድን ነው የወረደው ታውቀዋለህ? አላቆሜን እናጤና ከርከው ስለፈሰሊ ሮቢ ከሆነ ሀሪና ሻኒያ ከወለፍተ ይችን 30 ሰግድ ሁሌ የምንቀራት ናት፣ ቀላል ስለሆነች በጣም ተአምር ተብሎ በእስልምና ውስጥ በቃ እንደ ተአምር የሚወራ ክፍል ነው ይሄ ክፍል። አሁን ይተነትኑታል። የወረደው ለምን እንደሆነ ታውቃለህ? ሙሐመድ ልጆች የሉትም፣ ወንድ ልጅ እንደዚህ የለውም ታውቃለህ። ወልዶ ወዲያው እንትናም ሞቶበታል። ከመሪያ ቅብጥያ እንትን ያለው በልጅነት ሞቷል። በልጅነት እንትን ስላሉበት አሙት። ተፍሲሮቹን ሄዳያቸው እና ሲያሙት ዘሬ ተቆረጠ ያሉ ቆራጣ ናቸው። እኛ ብዙ ነገርን ሰጠነ አመስግና ሰዋም በገነት ውስጥ ምናምን ነገር። ከውሰር ማለት ውሃ ነው። በገነት ውስጥ ወተት የሚመስል ከሲርንም ያው እንትናንም ቆርጦቤንም ያው እንደ ወተት ነጭ የሆነ የወንድ የዘር ፍሬ የሚመስል ከአርሹ ስር ያስቀመጠውን አለ እሱን ይሰጣል። ዘርህ ተቆረጠ ሲባል በገነት ውስጥ እሱን ይሰጣል። ምንድን ነው ይሁን? ዘሩ ተቆረጠ የሚለው ነቢያችን እኮ አይደለም። እዚህ ጋር ጠይቅ የሚጠላ እርሱ በእርግጥ ዘሩ የተቆረጠው ነው። ያ ሰርድ ፐርሰን ሪፈር እያደረገ ነው። ነቢያችን ሳይሆን ሰርድ ፐርሰን ሪፈር እያደረገ ነው። ያ እኔ አሁን መጥቼ አንተን ዘርህ ቆራጣ ነው አልኩህ። ሀቢብ ደግሞ ለአንተ ምን ብለህ መልስ ይልሃል? እኔ ጠይህ ነኛል። አሁን እንደዛ ስላልኩ እንደ ጠይህ ቆጥሮኝ ጠይህ ዘሩ የተቆረጠ ነው ብለህ እንድሰድበኝ ይህንን ክፍል አወረደ ሀቢብ። ከዛ አንተ ደግሞ አምላክ ያወረደ ብለህ ይህንን ትነግረኛለህ። እኔ ዘር ያልተቆረጠም በገነት ውስጥ ውቺዝ ከውሰር የሚባል ፈሳሽ ይሰጠኛል እንደ ወተት ነጭ የሆነውን ያንን ደግሞ እሱ ለመረጣቸው ብቻ ነው የሚያጠጣቸው። ያንም እንትን አታገኙም። ይሄ ዘር ምንድን ነው? በገነት ዘሩ ካልተቆረጠ መሐመድ ወንድ ልጅ አይለውም። ምን ብለው መሰለ ቻሌንጅ ያደረጉት? አንተ ታሁን በኋላ መሐመድ ከሞተ ወራሽ የለውም ብለው ነው ቻሌንጅ ያደረጉት። ተፍሲራቶቹን ያቸው ወራሽ የለውም ብለው ሲሉት ተዛ ተኛ ይላል። ተኝቶችን ሰማና ተተኛ በኋላ ይብን መገለጡ ሲመጣለት ክትክት ብሎ ሳቀ በኋላ ይላል። ከሳቀ በኋላ ምንድን ነው ሲሉት በገነት ውስጥ ከውሰር የሚባል እንደዚህ እንደ ወተት የሆነ ነጭ የሆነ ጣፋጭ የሆነ
ሰጥቶኛል። ዘርህ የሚጠላህ የተጠላ ነው። ሰዋም እንትን በል ስገድ ብሎኛል። ዘር የተቆረጠ ቆራጣ ነው የሚለው። ሜይ ቢ ጥቅሱን አንዴ እንትን በሉ ቆይቻለሁ ካነበብኩ ረሳሁት እኮ ምን መሰለህ የሚለው ይሄኛው እኔ አሁን ምን መሰለህ እየሰማሁ ነው፣ ግን ላይክ ያልገባኝ ነገር አለ ብዬ አስባለሁ እንጂ መቼም አልተረዳሁም ብዬ አላስብም። ግን እዚህ ጋር ጠይቅ የሚጠላህ እርሱ በእርግጥ ዘሩ የተቆረጠው ነው የሚለው ነቢያችንን ሳይሆን ሌሎችን ሰዎች እሳቸውን የሚጠሉ ሰዎች ዘሩ መቆረጡን ነው የሚያሳየው ነው የምልህ። ትክክል ነህ፣ ትክክል ነህ። ይሄንን አላህ ያወረደው ሰዎቹ መሐመድን ዘርህ የተቆረጠ ነው አሉት። የራሳቸው ይቆረጥ ነው የራሳቸው ይቆረጥ ነው። ሙሐመድ ደግሞ አላህ እናንተ ናችሁ ዘራችሁ የተቆረጠ ብሎኛል የሚል አይነት ኢምፕሊኬሽን ያለው ቀዮቼ ዘራቸው የተቆረጠ ነው፣ የኔስ ግን ከውሰር የሚባል በገነት ውስጥ የወተት አይነት ውጭዝ እንደው ፍሬ ፈሳሽ ማለት ነው ስፐርም በገነት ውስጥ ከውሰር የሚባል እሱ ይሰጠኛል፣ የኔ ዘር ይቀጥላል፣ እናንተ ይቆረጣል ነው። ሜይ ቢ ክፈተው አንዴ ቆይ ተፍሲሮቹን ላሳየ። ሱራ ስንት ነው? ለሚሸኪት ሱረቱል ከውሰር እና ጤና ከርከውሰር ምናምን እና ጤና ለወገብ ጤና እንላለን እኮ ተራዊ ሲሰገድ እንዳያደክማችሁ እሷን ቅሩ። እና ጤና ለወገብ ጤና 108 ይሄ አሁን ሁሉ ስድብ ተፍሲሩን ያመጣውልህ። ተፍሲሩን ክፈተው 108 ላይ የማ ተፍሲር ነው? ሱራ ስንት? 108 ነው። የማን ተፍሲር ነው? መጀመሪያ 108 ተፍሲሩ ልክፈት። ለክፍሉ እንዲህ ነው የሚለው፣ እኛ በጣም ብዙ ነገሮችን ሰጠንህ አለ። ይሄ ለአንተ ምን ይመለከታል? ቆይ እሺ፣ ስለዚህ ለጌታ ስገድ ሰዋም አለ። ጠይህ እርሱ በእርግጥ የተቆረጠ ነው አለ። እሺ አስበበልና ዙሩን ክፈተው። እንዲህ ዛሬ ቁርአን ኤክስ ዶት ኮም እየሰራ አልመሰለኝም፣ ግን አንድ ቼክ አድርገው እየሰራ አይደለም። ቀደም ለዛ ነበር እኮ ሀዲሱን ሊቀይሩ ስለሚችሉ ሃርድ ኮፒ ያለው ምናምን ያልኩ ለዛ ነው ቃል። አዎ እሰጥሃለሁ፣ ቴሌግራም አውራኝ። እሺ እሰጥሃለሁ እንዳለ። አይ ብዙ ጊዜ ሀዲሶች ስለሚቀያየሩ ሊቀይሩት ይችላሉ እና ሃርድ ኮፒ ይኖራል ወይ ላይክ በሸሪያ በእስልምና ጉዳዮች የተፈረመበት ምናምን ነገር ብዬ ነበር። 108 ሰራላ አቢብ ካልሰራለን የሰርቶልኛል። እስቲ እሺ አካውሰር እንትን በለው እስኪ ወደ አስባበሉ ነዙሉ ላይ ግባ እስኪ አስባበሉ ነዙሉ በለው አልዋይዲ ላይ ኢብን ከሲርም ያብራራዋል። አክቹዋሊ የእንትናን ቆርጦቤን ያው ግን አንተ ኦኬ ከየቱ ጋር እንደሚጀምር አላውቅም። በጣም ቆይቻለሁ ካነበብኩት። እሺ ያው ክፍሉ ኦቨርኦል ልንገር። እሺ ሰይድ ቢን ዚስ ሱራ ወዘ ሪቪልድ አባውት አልአስም ቢን ዋሊ ሂ ሜት ደ ሜሴንጀር ኦፍ አላህ ብለስ ሂም ኤንድ ጊቭ ሂም ፒስ አስ ሂ ዋዝ ኢንተሪንግ ደ ስኬርድ ሞስክ። ይኸውልህ ወደ መስጊድ እየገባ ነው። አላስ ቢን ዋሊ የሚባለው ነቢዩን ያገኘዋል። ወዴት? ወደ መስጊድ እየገባ ማለት ነው። ዋይል ደ ፕሮፌት ወዝ የቱ ጋር ነበር? እንትን በለው ዋይል ደ ፕሮፌት እሺ፣ እሱ ጋር ነው። ሂ ሴድ አይ ዋዝ ቶኪንግ ቱ ደ ማን ዳት ዊዛውት ፕሮስትሬት ነው የሚለው meaning the messenger of Allah bless him and give him peace. The prophet Allah bless him and give him peace had lost Abdullah his son from Khadijah, and so Allah exalted is he revealed this surah. አስቀድሞ ከላይ ያለውን ታሪክ አላነበብኩላችሁም። ይህንኛው ልጁን ከሞተበት በኋላ ነው። ከላይ ሰዎቹ ምን ይሉታል መሰለ? አብደላም ሞቶበታል፣ ከአሁን በኋላ ዘሩ ተቆርጧል፣ ወራሽም የለውም ይሄ ሰውዬ ብለው ሲሉ ቁርአን ወረደ ማለት ነው። ከታቸው ላይ ሊቭ ሂም ቢ ምናምን ከሚለው ሂ ሃዝ ኖ ኦፍ ስፕሪንግ የሚለውን አየው። እሱ ጋር አሁን ነካው እጅ ጋር ሊቭ ሂም ከሚለው ጀምሮ እንትን በላት
እታች 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 እሱ ጋር አሁን የነካኸው ማለት ነው። እሱ ለምን ትወርዳለህ? አሁን የነካኸው ብዬህ ከላይ እኮ በገነት ውስጥ የሚሰጠው እንትን ይወርሳል ወይ? እሱ ለመውረስ ይጠቅማል ወይ ነው? አይ ቲንክ እንግዲህ ዘር የምታስቀረው ያው በወንድ የዘር ፈሳሽ ነው አይደለ? አሁን ምን መሰለህ፣ አሁን በእስልምና ብዙ ጊዜ አሁን ልጅ የላቸው ፍትሃት ብለው ማግባታቸውን ሼም ነገር እንደሱ ወስጄ የልጃቸውን ሚስት እኮ አገቡ እንዳይባል ከዛ ሀሜት ሲኖር ለነቢያችን እኮ ከማናችሁም ወንድ ልጆች የላችሁ እሱን ለማስተባበል የወረደ ነገር ነው ብዬ ነው ያመንኩት። ተረዳኝ? ያ ለምን መሰለህ ልጅ የላቸውም ያለው አንተ እንዳልከው ነው። ሀዲሳቶች እና ብዙ ተፍሲሮች አሉ። ሀዲሳቶች ማዕት አሉ ከእሱ ጋር የተያዘ ሱራ 33 43 እና 40 አካባቢ ላይ ነው የሚገኘው። አንተ ያልከው ወንድ ልጅ አስቀድሞ ዘይድ ቢን መሐመድ ነበር የሚባለው፣ መሐመድ ነበር የሚጠራው። በኋላ ግን ሚስቱን ከቀማው በኋላ የገዛ ልጁ ሚስት እንዴት ይነጥቃል ተብሎ ሲታማ አይ እኔ ወንድ ልጅ የማንም አባት አይደለውም ማለት የሚል ሱራ ወረደ። ያ አስቀድሞ ከዛ ምን አደረገው ደግሞ መሰለ፣ ከዛሬ ከአሁን ጀምሮ ምንም ማናችሁም ማደጎ ልጅ በስማችሁ አይጠራ ብሎ ከለከለ። እዛው ምዕራፍ ላይ ሱራ 33 ቁጥር 6 እንደዚህ አካባቢ ላይ ሁሉንም ከለከለ። የማናችሁም ልጅ የማደጎ ልጅ ለእናንተ ልጅ ተብሎ እንዳይጠራ ብሎ ከለከለ። 40 አድርግልኛ አንዴ። ቆይ እሺ፣ ሁሉንም ላሳየ። 40 አድርገው እዚህ ጋር ቆይ እሺ 36 አድርገው አንዴ፣ 37 አድርገው አንዴ። ሁሉንም ላሳየው እንዴት እንዳድርጎ ትሪክ እንደሰራቸው ላሳየ ስላነሳው። 40 ላይ ሚስቱን ወሰደበት አይደለ? ሚስቱን የወሰደው ቤቷ ሄዶ እነዚያ አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስካት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅ አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ ምዕመናኖች ላይ ልጅ ልብ በል በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከነሱ ጉዳይን በፈጸሙ ጊዜ በማጋባት ችግር እንዳይኖርባቸው እሷን አጋባንህ፣ የአላህም ትዕዛዝ ተፈጻሚ ነው። ልጅ አድርጎ እንዳስጠጋው ቁርአኑ ግልጽ ነው ማለት ነው። ስለዚህ አንተን በማጋባት ሌሎቹም እንዲጋቡ ሁሉ መፍትሄ ያደረገ ማለት ነው። አሁን ይህንን ካደረገ በኋላ ምን ተፈጠረ መሰለ? ብዙ ሀዲሶች አሉ። ከፈለግ እልክልሃለሁ እሱን ፋይልም ስለሰራሁበት ነው። ከዛ ጉርምርምታ ተፈጠረ፣ ጭቅጭቅ ተፈጠረ ማለት ነው። ሙሉ ታሪኩን ላሳየ እዚሁ ምዕራፍ ላይ ሌላ ቦታ ሳልሄድ። ከዛ ምን ሆነ? ይሄ የገዛ ሚስቱን ልጆች እንዴት ይወስዳል እንዴት ያገባል ብለው ሲያሙት እችን የቁርአን ክፍል አወረደ። ሙሐመድ ከወንዶች አንድም
ልብ በል የአንድም ሰው አባት አይደለም ብሎ አወረደ። ከዛ በኋላ ቁርአኑ ላይ ተፍሲር አለ። ይሄ ደግሞ ጠበሪም ያብራራዋል። ሙሐመድ ዘይድን ይወስደውና ሁለተኛ በእኔ ስም እንዳትጠራ ብሎ ይከለክለዋል። ዘይድ እንደውም በጣም ያዝናል ይላል እዛ ላይ ክፍሉ ላይ ዘይድ በጣም ያዝናል ሁለተኛ በእኔ እንዳትጠራ ብሎ ሲለው አስቀድሞ ዘይድ ቢን መሐመድ ተብሎ ስለሚጠራ ያዝናል ይላል። ይሄም ብቻ አድርጎ አላበቆምም። መለስ አድርገው ክፍሉ ወደኋላ አሁን ቁጥር 6 ላይ አድርግልኝ። ከዛ መፍትሄ አድርጎ ያስቀመጠው አሁንም እንትን ሲሉ ቁጥር 6 ላይ ከዛ እቺም ማመቻቻ ምን አደረገ? ማደጎ እንግዲህ ቤስት ነገር ነው። እናት አባት የሌላቸው ማሳደግ አይደለ? ነቢዩ በምዕመናን ከነፍሶቻቸው ይበልጥ ቁጥር 5 አድርገው ለአባቶቻቸው አለ በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። ምን ብላችሁ አትጠሩ ነው? አባት ናችሁ ብላችሁ እንዳትጠሩ። አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁና ዘመዶቻቸው ናችሁ። እርሱ በተሳሳታችሁት ነገርም በእናንተ ኃጢአት የለባችሁም። የቀድሞ ተሳስታችኋል ነው። ልብ በል። በማን እንዳትጠራቸው? አባት ተብላችሁ እንዳትጠሩ ብሎ ከለከለ። አሁን አስቀድሞ ማለት ነው። እቺ ማመቻቻ ነች። ገብተዋል እያልኩ ያለሁት ካስጠጋችኋቸው እንደ ወንድሞች ወይም ዘመዶች ይባሉ እንጂ ያልወለዳችኋቸውን ማደጎ አምጥተህ ማሳደግና እንደ አባት መሆን ኖ አይቻልም ብሎ ከለከለ። የበፊቱ ግን ከሆነ አለ ተሳስታችኋል አለ። ምክንያቱም ዘይድ የራሱ ልጅ ነው፣ ማደጎ ልጁ ነው፣ ራሱ ነው። ዜና አሁንም ይህንን ነገር ቀደም ያኛው እኮ በቃ ለእኔ እኮ በቂ ነበር። አሁን ጭራሽ ጨምርልኝ እንጂ ያ ክፍሉን በደንብ ላሳየ። ከዛ ይህንን ካደረገ በኋላ እንዲህ ከከለከለ በኋላ እቺን ካመቻቸ በኋላ ሄዶ ዘይድ ሚስት ያገባል። ከዛ በኋላ ልጅ እንዳይሉት ደግሞ ያችን ክፍል የማንም ልጅ አባት አይደለውም አለ። ከዛ በኋላ የጋብቻው ቀን ምን ተፈጠረ መሰለ? የጋብቻው ቀን ላይ ከመሄዳችን በፊት ይህንን ህግ ሲያወጣ አሁን ሰዎች ማጉረምረም ይጀምራሉ። እሱ ልጅ የለኝም አለ። መልሶ ደግሞ ሌሎችም እንዳትጠሩ ብሎ ከለከለ። እንዳያጉረመርሙበት ደግሞ እዚሁ ክፍል ላይ ምን አመጣ መሰለ? 36ኛውን አያደርግልኝ ታሪኩ እንዴት እንደሚገናኝ ከዛ በሐዲስ ብታየውና በተፍሲር ብታየው ደግሞ ትገረማለህ። 36ኛው 36 ላይ አላህና መልእክተኛውም ነገርም በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለእነርሱ መርጫ ሊኖራቸው አይገባም አለ። ልብ በል። አላህና መልእክተኛውም ነገርም በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም አለ። አሁን ደነገገብህ። አላህና መልእክተኛው የደነገጉትን የነገሩህን ከሱ ውጭ መሆን ምርጫ የለህም አለ። ምን ብሎ ነገረ? እኔ ማንም ወንድ ልጅ አባት አይደለሁም ብሎ ነገረ። ምን ብሎ ነገረ? የማደጎ ልጅ ካሁን በኋላ እንዳትጠራ በማደግ ባሳደግከው ተብሎ ተከልክሏል አለ። ይሄንን መቃወም ትችላለህ? አሁን የቁርአን ክፍል ወርዶብህ ትሄድ ትችላለህ። እዚህ ጋር እንዲያውም እኮ ተጨማሪ ኩዌሽን አለ እዚህ ጋር አላህን ከራሱ ስልጣን ጋር እኩል የሆነ ስልጣን እንደሰጣቸው ነው። እኔ ለምንድን ነው እንደዛ እሳቸውን ፍርድ የአላህ ነው፣ ነገር ግን እዚህ ጋር እሳቸውንም በፈረዱ ጊዜ ይላል። ትክክል ናቸውና ፍርዱም ብቻ ሳይሆን እሳቸውን አለመታዘዝ ደግሞ ምን አለ መሰለ? የአላህንና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነን መሳሳት በእርግጥ ተሳሳተ አለ። ስለዚህ መጣሳት ትችልም ማለት ነው። አሁን ትእዛዙ እንኳን አላህ በላካቸው ነው ይላል። ግን ፍርድ የሚለው እኮ ነው አሁን ትልቁ እዚህ ጋር ኩዌሽን የሚያደርገው። አሁን ሌላ ርዕስ ነው ከዚህ ጋር ሳይሆን ሌላ ፍርድ የሚለውን ነገር የአላህን ስልጣን የሰጣቸው አላህም በፈረደ ጊዜ እሳቸውን በፈረደ እነኝን የተናገረው መጣስ እንዳችል ነው። ይሄ ቁርአን ክፍል የወረደው ድራማቲክ እንደሆነ ላሳየ ነው። ይሄ ክፍል ቁጥር 50 ላይ ሄድልኝ። አሁን ገባኝ። ያችኛዋን ለማስረዳት ብሎ ልክ ነው። አሁን ያኛውን ለማሳመን ብሎ እዚች ጋር ደግሞ ሌላ ሮንግ ነገር አለ ነው። ፍርድ የሚለውን ነገር ቀላቀለው። እሱ ደግሞ እንደገና ሌላ ኩዌሽን የሚያደርግ ነገር ነው እያልኩ ነው። ተረዳኝ አይደል? ከዛ በኋላ ሐሚድ መጣ። ሐሚድ ሲመጣ አይሻም ደስተኛ አይደለችም በዘይድ ጋብቻ። ባይዘ ሊደብቀው ቢፈልግ ኖሮ እነኝህን ክፍሎች ይደብቅ ነበር ብላለች አይሻ። ምክንያቱም ሰው በጣም አምቶታል፣ በጣም ማለት ነው። ሐዲስ አለ። ከዛ እንዴት ነው ይሄ ነገር ምናምን ተብሎ ሲታማ
የሰው ሚስት ነጥቆ ማግባት ኖርማል ነው ተብሎ ምናምን ሐሜቱ መጣ አይደለ? ሐሜቱ ሲመጣ ምን ብሎ እንዳወረደ እይ። ያመነች ሴት ከምትለው ጀምሮ ምልክቱን አሳያቸው ሀቢብ መሀል ላይ እናንተ ሙሉን አንብቡት። እሱ ጋር ያመነች ሴት አለ። ልብ በሉ። ያመነች ሴት ነፍሷን ራሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራይ ስትሆን ፈቀድን። ስለዚህ ባልኖራት አልኖራት አማኝ ትሆን እንጂ አግባኝ ብላ ከመጣች ነቢዩ ከፈለገ ለአንተ ከአማኞች የተለየ ተሰጥቶሃል መፍት ተባለ ማለት ነው። እዚህ ጋር ግን በነገራችን ላይ እዚህ ጋር አልገባኝም። ብዙ ጊዜም እንደዛ ሲሉ ሰምቼ እዚህ ጋር ግን አግባኝ ብላ የመጣችው እኮ እሷ ናት። እዚህ ጋር ሰቸው ጥፋ አንዲት እንትን የመጣች ዘመድ የመጣች አለች። እንደውም እንትና አይሻ ሼም ዟት ሴቶቿ አያፍሩም ወይ ትላለች። ከእሱ ጋር በተያያዘ ሌላ ነች እሷ። አንድ ብቻ ስላልሆነች ነው። ይህንኛው ምንን ይሰጣል መሰለ? ክፍት አደረገው። አሁን ካመነች ሴት ነቢዩ የፈለገውን ማግባት እንደሚችል ኦፕን አደረገው። 51 ነኝ ይድልኝ። አሁን ከዛ ከእርሷ የምትሻውን ታስቀራለህ፣ የምትሻውን ደግሞ ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ አለ። መልካም እሺ። ቁጥር 52 ላይ ስለዚህ ምርጫው የሱ ነው፣ እንደፈለገ ነው። ቁጥር 53 ላይ ሙሉን እናንተ አንብቡት። ታሪኩ የተያያዘ ነው። አይ ከአዘሴም ደግሞ እንዲያውም ከዚህ በላይ እኮ ጦር ሜዳ ላይ የተማረኩ ሴቶችንም ሚስቱ እንዲያደርግም እንደፈለገ ማድረግ እንደሚችልም የተፈቀደለት ነገር አለ። እዚሁ ላይ ያሳያል እኮ። ይህንኛው ምን አለ መሰለህ በእጆቻቸው የጨበጡት የሚለው እሱ ትክክል ነው። ነገር ግን እኔ ዋና ምን ላሳየ እንደፈለግኩ ታውቃለህ? ዘይድ ሚስትን ነጥቆ የዛን ለታ ሙሉ ታሪኩ ቁርአኑ ክፍል ከዘይድ እንጋ የተያዘ እንደሆነ ላሳየህ ነው። ቁጥር ለመቆም ዲፌን ለማድረግ ራሱን ዲፌን እንዴት እያደረገ እንደሆነ ላሳየ ነው። የሰርጉ ለታ ደግሞ ይሄ ክስተት ተከሰተ። ማን? የዘይድ ሚስት የነጠቀ ለታ እንደዚህ ተከሰተ። እናንተ ያመናችሁ ሆይ ሰርጉ ለታ ተጠርተው ሰዎቹ ቤት ውስጥ ገብተው ነው ይሄንን ያወረደው። ቤት ውስጥ ገብተው ምን ሆነ መሰለ? ሐሚት ማማት ጀመሩ። እሱ ፍርድ ፈርዶ ማይሻር ከሆነ የሰው ሚስት መንጠቅ የሚችል ከሆነ የዘይድን የራሱንም ካልማረ እንደገና ደግሞ ለአንተ እሷ ከፈለገች ሴቶቹ ለእሱ ተፈቅደዋል ከተባለ ሴቶቹ መምጣት ጀመሩ። እኔን አግባኝ ብለው መምጣት ጀመሩ፣ አይሻ እስክትታዘብ ድረስ። ከዛ ወንዶቹ ምን አሰቡ? በቃ ነቢዩ ሲሞት እኔ ከሊትን አገባለሁ፣ እኔ ከሊትን አገባለሁ የሚል ስሜት ውስጥ ገቡ። ምክንያቱም ሴቶቹ ወደ ነቢዩ መምጣት ጀመሩ። ከዛ ከድጃ የዘይነብ ሰርግ ለታ ይህንን ቁርአን ክፍል አወረደ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩን ቤቶች በምንም ጊዜ አትግቡ። ይኸውን ፈጣሪ ነው እንግዲህ እንደዛ የሚለው። የነቢዩ ቤቶች የነቢዩ ቤት ወደ ቤት እንዳገቡ ምግብ ታልጠራዋችሁ። ልክ እነሱም በከጀሏችሁ ጊዜ አብዱል ፈታ ምን ይለኛል ማለት ነው። አምላክ እንደዚህ ብሏል፣ ወደ እኔ ቤት መቼም ምግብ ካልተጠራ በስተቀር ቤቴ እንዳመጣ ብሎሃል ፈጣሪ ብለህ ስነግረኝ ማለት ነው። ምን አይነት ስስታ ፈጣሪ እንደሆነ ምናምን ብዬ ሙድ እንዳልይዝብህ እንጂ ግን አለ በተጠራችሁ ጊዜ ግቡ አለ። ካልተጠራችሁ እንዳመጡ በተጠራችሁ ጊዜስ ግን በተጠራችሁ ጊዜ ግቡ። መልካም እሺ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ልክ እንደ ህፃን ልጅ በላህ አይደል? ውጣ ሂድ እዛ ተጫወት ተራገጥ እዛ ምናምን እንደምትለው ድሮ ህፃን፣ የአሁን ልጅ አይባልም። በተመገባችሁ ጊዜ ወዲያውኑ ተበተኑ፣ ቤቴ ውስጥ እንዳትቀመጡ። ለምን? ለወግ የምትጫወቱ ሆናችሁም አትቆዩ። አረ ሚስቶች ያለውን ደግሞ ሚስቶቹ በከጀሏችሁ ጊዜ ምናምን የሆነ እነሱ ከሳቁ እንዳትሻፍሩ ነገር ማለት ነው። ይኸው ላይ ክፍል ላይ ያለ ቆይ፣ ይኸው ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል፣ እውነትም ያፍራል። ምኑ ታምሮ ያደርገዋል? ይሄ ስጋዊ ነገር እንዳለው ሰልፊሽነት ነገር እንዳለው ነው የሚያሳየው። የእሳቸው ነገሮችን በፈለጉ ጊዜ ለምሳሌ አሁን መስጊድ እየሄዱ ለመንፈሳዊ ነገር እየሄዱ ስጋዊ ነገር አታለዋቸው ወደ ቤት ተመለሱ።
መስጊድ እየሄዱ መንፈሳዊ ነገር ነው ሊያደርጉ የሚሄዱት ሰዎች ቆመው መስጊድ ለመስገድ እየጠበቋቸው ስጋዊ ነገር አታሏቸው ወደ ቤት ተመለሱና ቅርብ ወደ በቃ እንግዲህ አላህም የአላህ ሰዓት ነው። የአላህ ሰዓት እንግዲህ የዙሁር ሰላት ወር ደግሞ የአስር ሰላት ሰዓቱ ነው፣ ማለፍ የለበትም። ያችን ሰዓት ጥለው እንግዲህ ቅርቢቱ ወዳለችው ሚስት እንግዲህ ይሄ ለማስተማር ነው እንዳትለኝ፣ እኔ ለማስተማር ነው እንኳን ከተባለ ሌላ ለምን አይሆንም? ለሰው ለማስተማር ነው። ግን ሰዓቱ ደርሷል። ሰዎች ቆመው እየጠበቁ ነው። ውጪ አሁን ይሄ ምንድን የዓለማዊ ነገሮች የራስን ፍላጎት ከማጣት አንፃር ለዛ ነው ኢሳ እንደዚህ አይነት ነገሮች የሉበትም ብዬ ጠየቁት። ለዚህ ነበር ስጋ ሞር ብዙ ሰዓቱን 11 ሚስት ያለው ሰው እንዴት መንፈሳዊ ነገር ላይ ቢዚ ይሆናል? እኔ አንድ ሴት እኮ በጣም ቢዚ ታደርጋለች እኮ ከብዙ ነገር፣ ሁለት ሴትም ቢዚ ታደርጋለች። 11 ሴትን የሚያስተዳድር ሰው እንዴት ለመንፈሳዊ ነገር ጊዜ ይኖረዋል? ኢሳ ግን ሙሉ ጊዜውን ለመንፈሳዊ ነገሮች ላይ ያሳልፈዋል። የሚል ነገሮችን ብዙ ነገሮች ጠይቄ ነበር። ነቢያት ሁሉ መደምደሚያ ነው ተብለሃል ሙሐመድ። እንግዲህ ከሁሉም በላይ መልካም ጸባይ ላይ ያለው ነቢይ ይሄ ነው። እንግዲህ ከዛ ይህን የቁርአን ክፍል ደግሞ አላህ ለምሳሌ ከቤቴ ውጡልኝ ብሏችኋል የሚል ዘላለማዊ የአምላክ ቃል ሲሆንና ከሰማይ ነው የወረደው ተብዬ ስነገር አንድ ስስታም ሴትዮ እኮ የምትናገረው ንግግር ነው። በቃ ከቤት ምግብ ከበላችሁ ምን ትሰራላችሁ? ውጡ ተበተኑ ብላ አንድ ስስታም ሴትዮ የምትናገረው ነች። አንድ ሚስቶቹን የማያምን ወይም ደግሞ ጓደኞቹን የሚጠራጠር ሰው ወይም ደግሞ መጠራጠርና ለማመን ራሱ አስባል። ከሞትክ በኋላ ሚስቴን አታግቡ ብለህ ስቆልፍባቸው በ6 ዓመት አግብቷት እሱ በ63 ምናምን ዓመቱ ሲሞት ገና አይሻ ማግቢያ እድሜዋ ነው 18 ዓመቷ። ሚስቶችን እንዳታገቡ እኔ ከሞትክ ብለህ መከልከል ራሱ ጤናማ አይደለም። ለእኛ ስምን ይጠቅመናል። አሁን ይሄ የእሳቸው ስነ ምግባር ለእኛ የሚጠቅመን ከሆነ ይሄ ለእኛ ይጠቅመናል። በጊዜው ላሉት ዳሪ ነው ገባ። በጊዜ ያሉት ሚስቶቹ እንዳያገቡ ይጠቅማል። ይህንን ስቀራው ለአንተ ግን ምን ይጠቅማል? አሁን ሱራ ላይ እያለቀስን ነው የምንቀራው። አሁን ተራዊ ላይ ረመዳን ላይ እያለቀስን እኮ ነው ይህን የምንቀራው። የመሐመድ ሚስት አታግቡ፣ ቤቱም አትግቡ እያልክ ስታለቅስ ምን ይጠቅማል? ቤት ምግብ ከበላችሁ በኋላ
ሴቶቻችሁ እርሻዎቻችሁ ናችሁ ምናምን የሚለውን እኮ እሱን እየቀራን ሳናቅ እኮ እያለቀስን ነው የምንቀረው። ቶታሊ ግን እፎይ ገብቷል። አም ሶሪ ቆይ አንዴ ቱ ኢንተራፕት ዩ እፎይ ገብቷል። ቁርአን ራሱ ስንጀምር ምን መሰለህ የምንለው በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ነው የምንለው። ለአላህ እየጸለይን ማለት ነው። በሆነው እያለ ነው የምንጸልየው። ተረዳኝ? በሆንከው አይደለም እያልን ያለ ነው። ነህ ብለኸው ሳይሆን በሆነው እያልን ነው። አሁን ወደ አላህ እየጸለይ ሁሉም ቁርአን አሁን የሚጀምረው በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እያልን ነው የምንጸልየው። ባጭሩ አሁን ለምሳሌ አሁን የፖስተኩት አለ እግዚአብሔር ይመስገን። እናንተ አሁን ክርስቲያኖች እግዚአብሔርን ለእግዚአብሔር ለራሱ ምስጋናን ሲገልጹ አንተ ተመስገን ተመስገን አምላክ ነው የሚሉት። ለሰው ሲሆን አላህን ሪፈር እያደረጉ እግዚአብሔር ይመስገን ይላሉ። ለሱ ሲሆን ግን አንተ ተመስገን ይላሉ። እኛ ግን ለአላህም አልሐምዱሊላህ እሱ ይመስገን ነው የምንለው። ለሰውም እሱ ይመስገን ነው የምንለው። ለራሱም እሱ ይመስገን ነው የምንለው። ለሰውም እሱ ይመስገን ነው የምንለው። ገብቷል? ራሱም ያውጻል እንታል አላጠናውም በደንብ ያቸው እነሱን አጀማመሮችን ምናምን የራሻው ሰው እየጻፈው ነው ያሸነፈው የተባለው። ኢቭን የነብዩ መሐመድን ታሪክ በመጻፍ ሳውዲያዊ አይደለም ያሸነፈው፣ በሱ ተወዳድረው የሌላ ሀገር ዜጋ ነው ያሸነፈው ምናምን ሲባል ሰምቻለሁ። እንግዲህ ታሪክ የታለ? መሐመድ ታሪክ እኮ ኢብን ሻቅ ነበር፣ እሱንም ሸመጠጡት አሁን ላይ። እሱም ደግሞ የለም እንጂ ኢብን ሻም መጥቶ ከስንት መቶ ዓመት በኋላ መጥቶ አብዛኛውን ከ11 ቮሊም ወደ 1 ቮሊም ነው የመለሰው። ቆርጦ እንዳለ ጣለው። ለምንድን ነው ሲባል ለነብያችን የማይመጥነውን እንትኖች ቆርጬ አውጥቼዋለሁ አለ። በምን መሐመድና ኢብን ሻም ደግሞ አልተገናኙም። በመካከላቸው ወደ 200 ዓመት የሚጠጋ ጋፕ አላቸው። አትሊስት ኢብን ሻቅ ከመሐመድ ጋር ያለው እድሜ ልዩነት 50 ዓመት አይበልጥም። ኢብን ሻም ግን ወደ 200 አልደመድምም እጠይቃለሁ ባዶ የሆናችሁ ወደ ዛሬ ልመለስ። በቁርአናችን አላህ አልወለደም። ሶሪ አይ ድምፁ ያሰማው ችግር የለውም አሪፍ ነው። አሳያችኋለሁ። በቃ እሺ ቀጥል። እፎይ ያ የእሱን የሻሃዳውን እንትን ላሳያችሁ ነበር ቪዲዮ። ቀጥሮ በቃ ምን እንደሆነም ጠፋብኝ እያወራሁ የነበረው። እስልምና ባዶ ነው ብዬ ልደምድም? አልደመድምም እጠይቃለሁ ባዶ የሆናችሁ ተሳደቡ። ወደ ዛሬ ጥያቄ ልመለስ። በቁርአናችን አላህ አልወለደም አልተወለደም በማለት አላህ ማስተላለፍ የፈለገው መልእክት ምን እንደሆነ የገባው ኢስላም እስከዛሬ እየጠየቅኩ ነው። የሚያጭበረብር እንጂ መልስ የሚመልስ እስላም አጣው። መልስ ሲመልሱ ወደ ክርስቲያን
ክርስቲያኖች ነው መልስ መልሱልኝ። ቁርአን ግን ራሱ ምን እንደሆነ እናወራለን። አችን ላይ እኔን ነው ወይስ አላህን ነው ማጥበበር የፈለጋችሁት? የምታጭበረብሩት ማንን ነው? ወይስ ሃይማኖቱን ነው ትበረበር ፈልጋችሁ ነው? ትናንት የነገራችሁ ሐዲስ ዛሬ ሌላ ነው። ስለዚህ ሱረቱል ኢኽላስ አልወለደም አልተወለደም የሚለው ክርስቲያኖች የአላህ ልጅ ነው ኢሳ የሚሉትን ለመቆም ያላችሁ ትክክል አይደለም። ይኸው ፈልጌ አጣው ፈልጌ። ስለዚህ መጽሐፋችን የሚለው ይህን አሁን የገባኝን መልስ ከመናገሬ በፊት ሙስሊም አይደለም ብላችሁ መልስ ከመመለስ ይልቅ በስድብ ቢዚ ለምትሆኑ ሰዎች ቀድሜ ሻዳ ልበላችሁ፣ ሙስሊም ይሆንላችሁ። ሙስሊም አይደለም ለምትሉ ሰዎች ምክንያቱም እንዳይመቻችሁ ማለት ነው። መልሱን ትታችሁ ሙስሊም አይደለም ነው የምትሉኝ። ልስለምላችሁ። አሸሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። ይሄም ልክ አይደለም ካላችሁ ቢቀይረው እስቲ አሸሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉ። ኧረ ቃሊቃ አስለም ሙስሊም አልሆንኩም ወደ ጉዳይ። ስለዚህ ሙስሊም አልሆንኩም ስትል በሳቅ ነው የሞትኩት። አይ ምንም ትርጉም የለውም። ብዙ ጊዜ ሻሃዳ ያዙ ይሉ አንዴ ሰው ሲወለድ ሙስሊም ነው ይለዋል። ሁለተኛ ደግሞ እንደገና ሻሃዳ መያዝ በቃ ሶ ኢዚ ነገር ነው። አሁን እኮ ሻሃዳ ያዝኩኝ በቃ ሙስሊም ሆንኩኝ እኮ በቃ ሶ ኢዚ ነገር ነው አይደል? ሰላም ጤና ይስጥልኝ። አትፍሩ፣ አይዟችሁ አትፍሩ። ልጅ ምን ጋር ስታክ እያደረገብኝ እንትን በሉት። ሰው አታስገቡ ፕሊስ። ኦኬ ኤኒ ሃውስ ቅድም ጠይቀ የተመለሰልህ መልስ ላይ የአንተ ጥያቄ ምን ነበረ? አይ ቲንክ የጠየቀው ጥያቄ ምን ነበረ አብዱልፈታ? ከዛ እነሱ የመለሱልህ ምንድን ነበረ? ሱረቱል ኢኽላስ ጋር በተያያዘ ሌሎች ነገሮች የመጀመሪያው ነገር ማለት ብዙ ነገሮችን ጠይቄያለሁ። ይሄ ነቢያችን ሰለላሁ ዐለይሂ ወሰለም መላኢካ ከሆነ ጅብሪል ለምን አስደነገጣቸው የሚል ነገሮች ጠይቄ ነበር። ሁለት ደግሞ ተፍሲር የሚባሉ ነገሮች ኢቭን ነቢያችን የአላህን ቃል ከቁርአን ውጪ አላህ ይሄን ለማለት ፈልጎ ነው ይሄን ያለው ለምን ይላሉ? ለሱም እኮ ወይ ያስፈልጓል። ኢቭን ተፍሲር የሚሉ ሰዎችም የአላህን ቃል አላህ ለማለት የፈለገው ይሄንን ነው የሚሉት እንዴት ነው? በምን ሂሳብ ነው? የአላህን ቃል እኮ ይሄ ነው ብሎ ለማስረዳት ሌላ ወህይ ያስፈልገዋል እኮ የሚል ነገርን እሱን በተወሰነ መልኩ እሱን ኦልሞስት ሙሉ ለሙሉ ማለት መልሰውልኛል። ከዛ በኋላ ወደ ሱረቱል ኢኽላስ ሄድኩኝ። አላህ በምንም አይገለጽም ይልና እንዲህ ነህ ብለህ አላህ መናገር አትችልም ይልና አላህ አንድ ነው ይላል መልሶ። አላህ እሱ መጠጊያ ራሱ እኮ ዲፋይን እያደረገው ነው መልሶ። አላህን ዲፋይን ማድረግ አይችልም እና አላህን ዲፋይን እያደረገው ነው። ሌላው ደግሞ ምንድነው አልወለደም አልተወለደም የሚለው ክርስቲያኖችን ነበር የሚሉት። ተፍሲሩ ላይ የትም ቦታ ላይ ክርስቲያኖችን የሚል ነገር አላገኘሁም። ስለዚህ ለክርስቲያኖች አይደለም አላህ አልወለደም አልተወለደም ልጅ የለውም የሚለው ክርስቲያኖች የሚሉትን ልጅ አይደለም ሰውኛ ለሚሉት ሰዎች ነው። አላህ ሚስት አግብቶ ልክ በሰውኛ ፎርም በሰውኛ ሂደት ሚስት አግብቶ ኒካ አስሮ ምናምን እንደዚህ በግብረ ስጋ ግንኙነት አማካኝነት ለሚወለድ ልጅ ነው። እንደሱ አይነት ልጅ አላህ የለውም እያለን ነው አይደለም። ለክርስቲያኖች ለእኛም ጭምር ነው። እንደዛ ብለን የተሳሳተ አመለካከት እንዳይኖረን የሚል ነገር ጠየቁት። ትርጉሙ ያው አልተገኘም። እንግዲህ የወረደበትን ምክንያት ሱረቱል ኢኽላስ የወረደበትን ምክንያት ከዚህ ከአልማዝ ጋር በተያያዘ ከዘር ጋር በተያያዘ ምናምን ነገሮች ነው እንጂ ክርስቲያን ስፔሲፋይ አያደርግም። ከዛ እያልኩ እኔ የቱ ጋር ነው መልስ ያገኘሁት? ቅድም ሶስቱ ስላሴዎች የሚለው ቦታ ላይ ነበር። በቃ ተመለሰልኝ አልኩት። ሶስቱ ስላሴዎች ላይ እነዚያ ስላሴ ይላሉ፣ ሶስቱ ይላሉ፣ አላህ ሶስት አይደለም ሲል በቃ ይሄ ነገር የክርስቲያኖቹን ኢሳ አምላክ ነው የሚለውን ነገር በቁርአን ለምን አልተመለሰም፣ ለምን በግልጽ አልተነገረም፣ አላህ ለምን አልተቃወመም የሚለውን ነገር በጠየቁት መሰረት ያኛው መልሶልኝ ነበር። በኋላ ግን አንተ ደግሞ እዚህ ጋር ያስታወስከኝ ምንድነው አማልክቶች ነው የሚለው አምላክ አይደለም። ክርስቲያኖች ደግሞ አምላክ ነው የሚሉት ስላሴን አንድ አምላክ ሶስት አምላክ ነው፣ አምላክ ሶስትም ነው አንድም ነው እንጂ የሚለው እዛ ቁርአኑ ላይ የሚለው ግን አማልክቶች ነው የሚለው። አምላኮች ሶስትና ነገር ምንድነው አዛ የተቃወመው። ስለዚህ ስቲል የኔ ጥያቄ ይቀጥላል ማለት ነው።
ማለት የዛሬ ጥያቄ ነው እንግዲህ ያ እንዳልኩ ነው እና አንተ ደግሞ መልሰልኛል። ማለት ድጋሚ ጥያቄ እንዲቀጥል ነው ያረከኝ። አንተ ረበሽከኝ። አይ ሲመል በነገራችን ላይ በጣም ይዋሸዋል። ተፍሲር እየከፈቱ ላይክ ይህንን እንትን ኦንላይን ላይ ያለው ትክክል አይደለም ጎግል ነው ምናምን አረብኛ ጽሑፍ እያመጡ ምናምን ነገር እንትላሉ። በደንብ የምታውቅ ካልሆንክ ማለት ነው። ምንድነው እያዩ የነበረው ያንን ነው። ኢብን ከሲር አሁን ለምሳሌ እነዚህ ተፍሲራት በዓለም ላይ በሳውዲ መንግስት የሚታወቁ ናቸው። እነዚህ ዌብሳይቶች መግለጫውን ላይ ያወጣባቸው ነበር ኢቭን ሮንግ ቢሆኑ። እዚህ ጋር ያሉት ኡስታዞች ሲጠየቁ የሆነ አረብኛ ጽሑፍ ይዘው መጥተው ብቻ ይሸውዳሉ። ያንን በደንብ ጥንቃቄ ይፈልጋል፣ በደንብ ማወቅ ይፈልጋል። ሲመልሱ እንዳልከው አንተም ያው ታውቃቸዋለህ፣ አልነግርህም። ይጭበረበራል፣ በጣም ያጭበረብራሉ። ላይክ አሁን በነገራችን ላይ እና አቡ ሀይደርን እያነሳ ስጠይቅ ነበረ። አንዳንድ ጊዜ እንደውም ትክክለኛው እንደሚናገሩ ታውቃለህ። እነሱ እዚህ የሚካዱትን ሀዲሶች ፍርጥ አድርገው ነው የሚያምኑት። እነዚህ ቴንኪው። አሁን ቁርአን ላይ እኮ የምጠራጠረው የሆነ ቦታ ላይ ያመጣና የሆነ ቦታ ላይ ይደብቃል የሚል ጥያቄ አለኝ። ስቲል ማለት ነው ዋናውን ፖይንት እዚህ ጋር ነበር። ቁርአን ላይ የሆነ ቦታ ላይ የሆነ ነገር ያመጣና መልሶ ደግሞ የሆነ ቦታ ላይ ያስተባብላል። ያ የሚያስተባብለው ግን ምናልባት የአላህ ቃል ላይሆን ይችላል። የአረቦች ጥመት ነው። አረቦች ጠማማዎች ናቸው። እነሱ እየጨመሩበት ቢሆን እዚች ጋር የሆኑ ኢቨን ራሱ እኮ በጣም ቀላል ነገር ተራ ሊመስል ይችላል። በጣም ቀላል ነገር ልንገርህ። ኢሳን አሁን እኛ ዝም ብለን ስንጠራ አንተ ነው የምንለው። ነቢያቶች ግን አንቱን ነው የምንለው። ሙሳንን ብትወስድ ኢብራሂምን የሆነ ቀላል ነገር እና ይቺን ነገር የሚሳርጓት ሊሆን ይችላል። ገብተዋል። በሌላ በኩ አረቦች እንደዚህ ይላሉ ምናምን ለምን እኛ አንተ እንለዋለን? ስለዚህ አላህን አንተ እንደምንለው ኢሳንም አንተ እያለው ነው ማለት ነው። ሌሎች ነቢያችንን ግን አንቱ ነው የምንለው። ሙሴንም አንቱ ነው የምንለው፣ ኢብራሂምንም አንቱ ነው፣ እስማኤልንም አንቱ ነው፣ ሁሉንም አንቱ ነው የምንለው። አንዴ ሙአሊም እየተሳደበ ስለሆነ እስቲ ሚዩት አድርጉት። አንዴ ቀጥሉ። ከስር የሚሳደቡ ያለው እሱ ሚዩት አድርጉት። ቀጥሉ። ወይ ሞዴሬተር አድርጉ። እኔ እቆጣጠራለሁ። ሰላም ሁላችሁ። ሰላም። ኦኬ እሺ፣ ቀጥል። ብዙ ነገሮች እኮ አሉ። አሁን እያነሳው ነገር ለምሳሌ አሁን በቂያማ ቀን ደጃልን ራሱ ሲገልጸው አንቲክራይስት ነው የሚለው ደጃል ሲመጣበትን ነገር እሱ ነገር ያው ዛሬ አልተነሳም። እኔማ ብዙ ጥያቄዎች አሉኝ። አሁን ቅድም መለሱልኝ ያልኩ በስላሴ ዙሪያ ነው። ክርስቲያኖችን አይደለም አላህ ሲቃወም ያለው በቁርአን እና ለምን በግልጽ አልተቃወመም ብዬ ነበር የነበረው። እሱን ያው ስላሴ የሚለውን ነገር አሳይቶኝ ነው። እንግዲህ ሌሎቹ በሙሉ የኔን ሀሳብ ነው የሚደግፉት። የሚያመጡልኝ ማስረጃዎች የኔን ሀሳብ የሚደግፉ እንጂ ላይክ ለእኔ መልስ የሚመልሱልኝ አልነበሩም። ይሄኛው ነበር መለስልኝ። ግን አብዱልፈታ የትኛውን ጠቅሰውልህ ነው? ስላሴን ቁርአን በፍጹም የሚቃወምበት የለም። ግን ምን መሰለህ አሁን ቃል እኮ መለሰልኝ እንጂ አለ። እንዲያውም ክርስቲያኖች ጋር ስላሴ በእነሱ እንትን ስላሴ የሚል የለም። እንዲያውም እዚህ ጋር ነው ስላሴ የተቃወመው ነው ያሉኝ። የቱ ጋር መሰለ? ሱረቱን ኒሳ ቁጥር 171 ነው። እሺ ክፈተው። እሺ ሀቢብ ክፈተው። ስላሴ ስንልኛ እንዴት ነው እሱ? አብዱልፈታ አይ እኔ የማውቀው አንድም ነው ሶስትም ነው። ብዙ ጊዜ እንደዚህ የሚባል ነገር አምላክ የለም ሲሉኝ እንዴ ብዙ ጊዜ አብራራለሁ። አንድም ነው ሶስትም ነው ማለት ያው በሰውኛም በአምላክኛም የተገለጹ መንፈስ ቅዱስ ወልድ የሚባል ነገሮችን ነበር እኔም ያው ሳምንበት ነበር። እንግዲህ ያ ሙሉ ለሙሉ ደምድሜ ሳይሆን የሆነ 99% ሳምንበት ነበር ልክ ናቸው በሚል ማለት ነው። እና ይሄን ደግሞ ቁርአን ላይ ኢሳ ልጅ አይደለም እንደዚህ አይደለም የሚሉ ነገሮች በሙሉ የክርስቲያኖችን አይደለም የሚቃወመው ሌሎች በተራ በሰውኛ ለሚናገሩ ሰዎች ከዛ ስላሴ የሚለውን ነገር ሲያሳዩኝ በቃ እኔ አምኜ ነበር። በኋላ ግን ይሄ ራሱ እንደገና አማልክት ነው የሚለው ስላሴን አይደለም የሚለው። ሲጀመር ክፍሉ የሚረዳ አይመስለኝም። አይረዳቸውም። ሲጀመር 171 እነሱ የሚረዳ ክፍል አይደለም፣ ለእኛ የሚረዳ ነው። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ አለ። በአላህ ላይ እውነትን እንጂ አትናገሩ አለ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሁን የምትለው በአረብኛው ላይ አለ
ሳሚ ፈጽሞ የለም፣ ጭማሬ ነው። ፈጽሞ የለም። ዲሲቨር ስለሆኑ እሱኛው ቃል የለም። ወደ መሬም የጣላት ቃሉም ከእርሱ የሆነ መንፈስ ብቻ ነው። ስለዚህ ኢሳ ምንድነው? ያላ ቃልና መንፈስ ነው። አንድ ነገር ተጣለ ከተባለ ደግሞ ከመጣሉ በፊት ነበር ማለት ነው። ስለዚህ ወደ መሬም የተጣለ ቃልና መንፈስ ከሆነ ከመጣሉ በፊት ነበር ማለት ነው። በአላህና በመልእክተኞቹ እመኑ አለ። አማልክት ሶስት ናቸው አትበሉም አለ። ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው። ትልቁ ፖይንት እዚህ ጋር ነበር። አማልክት ለእናንተ ሶስት ናቸው። ይኸው በቃ እዚህ ጋር ክርስቲያኖችን በትክክል ተቃወም፣ ግልጽ ቃል በቃል ተቃወመ ብዬ አምኜ ነበር ማለት ነው። በኋላ ግን እዚህ ጋር ሲያስረዳኝ ቃል አማልክት ነው የሚለው፣ አምላክ አይደለም የሚለው። ሲጀመር ደግሞ አማልክት እኛ ሶስት ናቸው ብለን ማንን ሶስት ያደረጋቸው ማንን ቆጥሮ ነው? እኛ እንደምንለው ወልድ መንፈስ ቅዱስ ብሎ ቆጥሮ ነው። አይ ሶስት አምላክም አትሉም። አይ እዚህ ጋር አብ ወልድ መንፈስ ላይ ያስፈልግ ይችላል፣ ግን ሶስት አምላክ አትሉ ነው። እናንተ ሶስት አምላክ አለ ትላላችሁ እንዴ? አንልም። ብንል እንኳን ማንን ቆጥሮ አንልም። ደግሞ እነኝህን ቆርጦና ነገር ሌላ ትርጉም ይሰጡታል ላይ ነው። ብንል እንኳን ፎር ሴክ ኦፍ አርጉመንት ነው። ማንን ቆጥሮ ቁጥሩ ስህተት ከሆነ አይሆንማ። ለምሳሌ ማርያምን ያካትታታል እሱ ሌላ ቦታ ላይ እኛ ማርያም ከስላሴ ክፍል ነች ብለን ስለማናምን ማለት ነው። ሌላ ቦታ ላይ ማርያምን ኢሳንና አላህን አድርጎ ስለሚያስቀምጥ ማለት ነው። እኛ ማርያም የስላሴ አካል አንዱ ነች ብለን አናምንም። ገባ? ሶስት ስለተባለ ትክክል አይሆንም። አንድ ብሎ ለምሳሌ አንድ ብሎ ማርያምን ቢለን ስህተት ነው የሚሆነው። አንድ ብሎ ሊቃውንቶቻቸውን አምላክ አድርገዋል ቢለን ስህተት ነው የሚሆነው። አንድ የተባለው ማን ነው? ሶስት ሲልስ ምንድን ነው? ሶስት ሲጀመር ቁጥር ፈጣሪን የሚገልጸው ነገር አይደለም። ፈጣሪ ከቁጥር በፊት የነበረ ነው። ቁጥር የሰዎች ስምምነት ነው፣ የኢጅማ ውጤት ነው። ቁጥር የስምምነት ሳን እንደዚህ ነው። አምላካዎቻችን እነኚህ ናቸው። አልሰማሁም እኔ ቄሶች ምን አምላክ አድርገው አይደለም። ሁለተኛ ደግሞ በሰዓቱ ይሄ የአምላክ ቃል አለመሆኑ ብቻ ሳይሆን በሰዓቱ የነበረ አንድ ክርስትናን በደንብ ያላወቀ የክርስትናን ጥልቅ አስተምሮች በትክክል ያልተረዳ ሰው እንደተናገረ ነው የሚያሳየው። ምክንያቱም ቬኔሬሽንን አለየም፣ መሐመድ አክብሮት የሚደረገው ነገር አለየም። ያን አክብሮት ነው አምልኮ ብሎ ወሰደው።
ስለዚህ ይሄ ቃል በሰባተኛው ክፍለ ዘመን የነበረ አንድ ክርስትናን በደንብ ያልተማረ አረብ የተናገረው ቃል እንጂ የሰማይና ምድር የፍጥረት ሁሉ ፈጣሪ ቃል እንዳልሆነ በቀላሉ ያስረዳል ማለት ነው። የሚገርም ሌላው ደግሞ ከዚህ ጋር በተያያዘ አሁን ምን ጥያቄ ነበር የመሰለ አሁን የኢየሱስን አምላክነትን ከእንትን ከሚል ቅድም ምናልባት አልነበርክም ይሆናል ኢሳን ክርስቲያኖች ኢሳ ሲሰቀል ወር ደግሞ ወደ ሰማይ ሲያርግ ተፈጸመ ነው የሚሉት። ላይክ ሲጨርስ ተፈጸመ እንደሚሉት እኔ ላይክ ሰምቻለሁ። የሆነ ቦታም አንብቤያለሁ። ተፈጸመ ነው ያለው፣ ትንቢቱ ተፈጸመ ማለት ነው። በእኛ ግን ነብይነቱን ጨርሶ ነው ወይ? ቢያንስ ነብይ ነው ካልን ነብይነቱን ሳይጨርስ የሆኑ አይሁዶች ሊገሉት መጡና አላህ እንዴት ወደ ሰማይ ደብቆ ይወስደዋል? አንደኛ። ሁለተኛ ደግሞ እንደገና እነሱ ደብቆ ወሰደው። በግልጽ ቢወስዱ ኖሮ አይሳሳቱም ነበር። በድብቅ ወሰደውና ከ600 ዓመት በኋላ ተመልሶ ሸወድኳቸው እኮ ተመሰለባቸው ለምን አለ? ያ ማለት የሆነ ነገር እዚህ ጋር ክርስቲያኖቹ እንዲያምኑ አድርጓቸው አላህ ራሱ በድብቅ ባይወስድ ኖሮ ክርስቲያኖችም አያምኑም ነበር፣ ተሰቀለ ብለው አያምኑም ነበር። ግን ከ600 ዓመት በኋላ ተመልሶ ተመሰለባችሁ ብሎ የሚል ነገር አለ። ትልቅ ችግር የሚያመጣው ምን እንደሆነ ታውቃለህ? ሜቢ እንደው ኢሳ በጊዜው እንደነሱ አባባል በጊዜው ተከታዮቹ አቅም ባይኖራቸው አላህ በእንደዚህ አይነት ተአምር ወሰደው እንበል። አቅም ባይኖራቸው እና እንደው በልጠዋቸው እነኛ ቢሆን ኖሩ በእንደዚህ አይነት በተአምር ከጠላቶቹ ታደገው። ግን 600 ዓመት መጠበቅ ለምን አስፈለገው? 600 ዓመት ሙሉ ሰው እንዲዘናጋ እንትን እንዲል ማለት ነው። ምንም ሳይናገር አልተሰቀለም ብሎ ሳይናገር ዝም ብሎ ቁጭ አለ። በጣም ከዛ በኋላ ሐሜት እንደገና አጠፋው። ምንድነው ያጥፋቸው ይላል፣ ረገምናቸው ነገር ይላል። ይህንን ተሰቅሏል ብለው ያሉትን ያመኑትን። በጣም የሚገርመው ምንድነው እሱ ግን ቅድም እንዳልኳቸው ፐርሚሴን ስገነባ እንደው የበታቸው ነው ቢሆን እንደዚህ ረድቶ ቢወስድ ብዬ ነው የጀመርኩት። ቁርአኑ ግን ምንድነው የሚለው? በተቃራኒው ከዓለም ህዝብ አላቅናቸው ነው የሚለው፣ የበላይም አደረግናቸው ነው የሚለው። የኢሳ ተከታዮች የበላይ ናቸው፣ የበታች ሳይሆኑ። የበላይ ከሆኑ ደግሞ ለምሳሌ እዚህ ጋር ያለ ነው እኛ የበላይ ከሆንን የሆነ አካል መጥቶ ከዚህ ገስት ላይ አንዱን አንጠልጥሎ መውሰድ ይችላል። እኛ የበላይ ኃይሉ እኛ ጋር ከሆነ እኛ የበላዩ ከሆነ አይችልም። እንዴት ነው የሚችለው? ስለዚህ እኛ ላቅናቸው በእነሱም ላይ አላቅናቸው የበላይም አደረግናቸው ነው የሚለው። አዘሴም ታይም እኮ አይሁዶችን ያቃተው ኢሳ በኋላ እኮ ትልቁን ደጃልን በጣም ከባዱን ደጃልን ነው መጥቶ የሚገለው። ትልቁን ደጃልን በኋላ መጥቶ ከሚገርል እነዚህ ቀላሎቹን መጀመሪያ ለምን አይገላቸውም ነበር? ምናልባት ይሄ ነገር እንዲያውም ኢሳ የፍቅር አምላክ ነው ላይክ በጦርነት አልሰበከም ሃይማኖቱን የሚል ነገሮችንም ላይክ ብዙ አንስቻለሁ። ነብያችን ሰለላሁ ዐለይሂ ወሰለም የጦር መሪም ነበሩ። አላህ በጦር እንትን ያረካቸውን ውሰድ ምናምን ብሎታል። ኢሳ ግን በጦርነት አልሰበከም። ከዛ በኋላ ያሉ ሐዋርያቶች ምናምን ሊሰብኩ ይችላሉ፣ እሱ አይሮንኬር። ኢሳ ግን ከነብያችን አንጻር በፍቅር ነው ሃይማኖትን ሲሰብክ የነበረው እና በዛ ሰዓት ውስጥ አይደለም ቀላሎቹን አይሁዶችን መግደል ያቃተው ትልቁን ደጃል ለመግደል ለምን ይመጣል የሚል ነገርም አንስቻለሁ። ሌላው ደግሞ ምንድነው ማለት ለሱ ለምን ኤክሰፕሽን ሆነ? ለምን ሴጣን ምንም ያልነካው ለምን እሱ ሆነ? ለምን ከድንግልና ሊወለድ ቻለ? ማለት እሺ ታምር ነው እንበል። ከሌሎቹ ነቢያት በተለየ ሁኔታ አወላለዱ ለምን በታምር ሊሆን ቻለ? አይ የአዳም ቢጤ ነው የምትል መፈክር ያሰማዋል። አዳም የመጀመሪያ ሰው ስለሆነ አማራጭ የለውም። እናት ሊኖረው አባት ሊኖረው አይችልም። በኢሳ ወቅት ግን ብዙ አማራጮች አሉ። የግዴታ አላባት መወለድ አይጠበቅበትም። ምክንያቱም አማራጮች ስላሉ። ለምን አላባት መወለድ አስፈለገው? ምንድን ነው እሱ ሚስጥሩ? ኦኬ ለምንስ ደግሞ ያላ ቃል ተባለ? ያላ ቃል ከኢሳ በቀር የተባለ የለም። ለምንስ ያላ መንፈስ ተባለ? ከኢሳ በቀር ማንም ያላ መንፈስ ተብሎ አልተጠራ። መንፈሱ ተብሎ የተጠራ የለም። በቃሉ ተፈጠረ ተብለው ተነግሮላቸዋል። ለምንስ በእንደዚህ አይነት ድራማቲክ በሆነ ሁኔታ አላህ እሱን እንትን ብሎት እሱን ወስዶ ሌላውን ለማስገደል ሞከረ?
ካስገደለ ለምን አስገደለ? እንደ ቁርአናቸው እንደ ተፍሲሮቻቸው ለምንስ የእሱ ደቀ መዛሙርቶች በዓለም ላይ ሐዋርያቶቹ የሚላቸው የበላይ ያደረጋቸው? ምንስ ሰሩ ከዛ በኋላ? ምክንያቱም የበላይ ከሆኑ አትሊስት እስልምናን አስፋፍተው እስከ 6ኛው ሴንቸሪ ብዙ ሰብከው ማስተማር ነበረባቸው። እነማን ናቸው እነኚህ የጌታ ደቀ መዝሙር የተባሉት? አይምን የኢሳ ደቀ መዝሙር የተባሉት እነማን ናቸው? ሐዋርያቶቹ የሚላቸው እስከ ቅያማ ቀን ድረስ አላእናቸው ያላቸው ምንድነው የሰሩት? ምንድነው ውጤት ያመጡት? ምንድነው ያስተማሩት? በ4ኛው ክፍለ ዘመን፣ በ5ኛው ክፍለ ዘመን፣ በ3ኛው ክፍለ ዘመን፣ በ2ኛው ክፍለ ዘመን የጻፉት ያስተማሩት አለ? ምን አለ? ስለ እስልምና ምን አደረጉ? ለምን ኢሳ በድንግልና ተወለደ? ለምን ሴጣን እሱን ብቻ ሳይነካው ቀረ? ከስተትም የጸዳ ነው። ለምንስ ተመልሶ ይመጣል? ለምንስ ተመልሶ መጥቶ ደግሞ መስቀልን ይሰብራል? ታርጌት አድርጎ የሚሰብረው መስቀልን ነው። ክርስቲያኖችን ሪፕሬዘንት ስለሚያደርግ ጳውሎስ የሚለው የመስቀሉ ጠላቶች እንደሚለው ለምን አንቲክራይስት ሆኖ ይመጣል? ደጃል ራሱ የሚመጣው አንቲክራይስት ሆኖ ነው። አንቲ አላህ ሳይሆን አንቲክራይስት ነው የሚሆነው። ኢማጂን የሚመጣው የሚዋጋው አካል ዓለምን ሊያጠፋ የሚመጣው አንቲክራይስት ሆኖ ነው እንጂ አንቲ አላህ ሆኖ ለሚመጣው የክርስቶስ ተቃዋሚ ይመጣል እንደተባለው ማለት ነው። እውነት ነው። ለምንድን ነው እሱ አሳማ የሚገለው? አስቀድሞ አይሁዶቹ ወደ አሳማ ተቀይረዋል ስለተባለ የአይሁዶች ጥላቻ ስላለ። መስቀል ሲባል እንደው መንገድ ላይ የምትገኝ እንጨትን ነው ቀሽ የሚያደርገው ኢሳ? ወይንስ ሲምቦሊካል በሆነ ሁኔታ፣ ሲስተማቲክ በሆነ ሁኔታ፣ ሚስጥራዊ በሆነ ሁኔታ ክርስቲያኖችን ነው? ምክንያቱም አይሁዶቹ ድንጋይ ስር ቢደበቁ፣ ዛፍ ስር ቢደበቁ ራሱ ተገለው እንደሚያልቁ ይናገራልና ሐዲሱ። ከዛ ደግሞ ጀስት በሆነ ሁኔታ ፍትሃዊ በሆነ ሁኔታ መፍረድ የሚችል ነው ኢሳ። ለምን እሱ ብቻ ፍትሃዊ ፈራጅ ተባለ? ለምን እሱ ብቻ ያ ቅን ፈራጅ የተባለው እሱ ብቻ ነው፣ ኢሳ ብቻ ነው። ለምን ደግሞስ ጂዚያን ቁርአንን መሻር የሚችለው አላህ ብቻ ነው አይደለ? ቁርአንን መጥቶ ይሽራል። ጂዚያን ለምሳሌ ይሽረዋል። ስለዚህ አላህን ቃል መሻር የሚችል ነው። ጂዚያን ምንድን ነው? ሶሪ ጂዚያ 929 ላይ ክርስቲያኖችና አይሁዶች ሙስሊሞቹ ወረው ገንዘብ የሚያስከፍሉት። ኦኬ ጂዚያ አታውቅም? አይ አላውቅም። ጂዚያ ማለት ለምሳሌ ሙስሊሞች ይመጡና ኢትዮጵያን ለምሳሌ ክርስቲያን ነች፣ ከዛ እነሱ ሳውዲ ላይ ሙስሊም ናቸው እንበል። ይመጡና አስቀድመው ደብዳቤ ልካል። አስቀድመው ሲያደርጉ የነበሩ ሰባዎቹም ደብዳቤ ልካሉ። እስልምና ትቀበላላችሁ? አትቀበሉም ይላሉ። አልቀበልም ካሉ ሄዶ ጦርነት ይወጋቸዋል። ከዛ ጦርነት ከወጋቸው በኋላ የሚሞተው ይሞታል። የቀረው ግን ክርስቲያንና አይሁድ ከሆነ ገንዘብ እየከፈልክ እንዳይገልህ፣ ገንዘብ እየከፈለ ክርስቲያኑ ለሙስሊሙ እንዳይገለው ይኖራል ማለት ነው። ያ ጂዚያ ይባላል። ስለዚህ ይሄንን የሚያስወግደው ማን ነው? ኢሳ ነው። ለምን? እንደገና ደግሞ ለምንድን ነው አላህ ወደሱ ወሰደው? ወደሱ ወሰደው ለምን? ይህንን ስታዩ ልክ ወፏን ነፍስ አድርጎ የሰራው ኢሳ ነው። ለምን ሌሎቹ ሳይሰሩት? እዚህ ጋር አላህ ፍቃድ ይለዋል። በአላህ ፍቃድ ይሉኛል። እኔ በት ፕሮሰስ ሲስተም አደምን አላህ በጭቃ እንደፈጠረው አይነት ፕሮሰስ ነው። ትንፋሱን የሰጣት እሱ ነው። በእስልምና ደግሞ ምስል መስራት እራሱ አይፈቀድም። ቅርጻ ቅርጽ መስራት ደግሞ ኃጢአት ነው በእስልምና። ኢሳ ግን ሰርቶታል። ያችን ወፏን ሲሰራ እኮ ቅርጿን ሰርቶ ነው አይደለ? ቅርጿን ሰርቶ ነው እስትንፋስ የሰጣት። ስለዚህ ቅርጽ መስራት በራሱ ይሄን የሚሰራ ሰው በቂያማ ቀን ምንድነው እሱ ኃይለኛ ወንጀለኛ ነው። ኢሳ ግን ሰርቶታል። ከዛም ህይወት ሰጥቷታል። ለየት አድርጎታል ይላል። አሁን እሱን ለየት አድርጎታል ይለዋል። አሁን አንድ ጥያቄ ምናልባት ጥያቄ ውስጥ እንድታይልኝ ነው። ምክንያቱም ትክክል መሆኔና ያለ መሆኔ ምንድነው መሰለህ፣ አሁን
አላህ አንዱ እግዚአብሔር ነው የአላህ ልጅ ነው ከምልባቸው ነገሮች አላህ ወደ ሰማይ ሲወስደው ሰው ከሆነ በነገራችን ላይ ኦክሲጅን ያስፈልገዋል። ሰው ከሆነ ማለት ነው። ልጁ ከሆነ ግን ላይክ በራሱን በቃ የራሱን ባህሪ ነው ይችላል። ሰው ከሆነ ግን ሲወጣም ኦክሲጅን ያስፈልገዋል። እሺ በታምራቱ ወጣም በል። ከዛ በኋላ ሰው ነውና እየተመገበ ነው። ቆሟል፣ ተኝቷል፣ ሽንት ቤት ይጠቀማል ወይ ሰራተኛ አለው ወይ ምግብ ይበላል ስቲል ሰው ነው ካለም ማለት ነው። ይሄ ነገር መልስ ከሌለው ክርስቲያኖቹ ልጅ ነው የሚሉት ነገር ትክክል ነው ማለት ነው። ልጁ ከሆነ ልክ በራሱ እንትን ሲስተም ይኖራል ማለት ነው። ሰው ከሆነ ግን የሆነ የሰውን ባህሪ እዛ ጋር እያደረገ ነው። እስቲ ቁርአን ላይ የሚል ነገር አለው። ኢቭን ቁርአን ላይ አይ በራሱ ታምራት እየኖረ ነው የሚል ነገር እንኳን ካለ አሳዩኝ ብዬ ነበር። ተረዳኝ። ግብርስ ይገብራል አይገብርም? ይከፍላል አይከፍልም? አሌክስ አርት ደጋግሞ እየጠየቀ ያላለ ክርስቶስ በሰው አምሳል ሊመጣ የቻለበት የሰው ልጅ ካላየ የማያምን ከንቱ ፍጡር ስለሆነና ፍቅርን ለማስተማር ነው። ልክ ነኝ? ቃል እፎይ በዋናነት ቻርጅ ሊዘጋቢ ስለሆነ ነው። በዋናነት ኃጢአት ወይንም ውድቀት የመጣው በሰው ልጅ ነው። ሴጣን ያሸነፈው የሰው ልጅ ነው። ጽድቁም መምጣት ያለበት ደግሞ በሰው ልጅ መሆን አለበት። ሴጣንን የሚቀጠቅጠው የሴጣኑን የእባቡን ራስ የሚቀጠቅጠው የሴቲቱ ዘር መሆን አለበት። ሌላ አካል ቢሆን ኖሮ ተመጣጣኝ ካሳ አይኖርም። ተመጣጣኝ እንትን ራንሰም የሚባለው ወይም ደግሞ ካሳው ተመጣጣኝ መሆን አለበት፣ ባጠፋው ልክ ማለት ነው። ጸበለሰዋን በልተው ከጻፍ ያችን ቅጠል በልተው ነው አይደል? እንትን በልተው ነው አይደል? እንትን ያሉት ክርስቶስ በምን ላይ ነው የተሰቀለው? በእንጨት ላይ ያቺ ባንተን ባሏት ማለት ነው። በዛው መጠን እባብ ባሳታት በዛው መጠን ነው ካሳው የሚመጣው ማለት ነው። በስጋ የተገለጸ በነገራችን ላይ ሶሪ አንዴ እዚህ ጋር ክርስቲያኖቹን ጠይቄ መልስ ያላገኙበት ነገር አለ። እኔ ምን ብዬ ነበር መሰለ? አላህ አደምና ሐዋን ከጀነት ሲያባረር ቅጠሎችን ስለበሉ ከጀነት አባረራቸው እና ጉዳዩ በሽምግልና ታይቶ ነው ወይ ላይክ ወደ ጀነት የምንመለሰው የሚል ጥያቄ ጠይቄ ነበር። ክርስቲያኖች ውስጥ ላይክ በልጅ ልጁ መጥቶ ያድነኛል የሆነ ትንቢት ስላለ በዛ መልኩ ነው የሚጠቀሙት። እኛስ ጉዳዩ በሽምግልና ታይቶ ነው ወይ ብዬ ጠይቄ ነበር እና ክርስቲያኖች ጋር የሚል ነገር የለም፣ በልጅ ልጅ መጥቼ ያድናለሁ የሚል ነገር የለም ብለውኛል። ከዛ ሙስሊሞቹ ጋር የለም ወይ ብዬ ስጠይቅ መልስ አላገኙም ነበር። ያ ያዛቸው ሱራ 2 34 እስከ 38 ሱራ 7 አይ ቲንክ ከ17 እስከ 25 አካባቢ ቼክ አድርገው ሱራ 20 ከ19 እስከ 25 ምናምን አካባቢ ቼክ አድርጋቸው። እነኚህ ክፍሎች ላይ አዳምና ሔዋን ከገነት የወጡበት ምክንያቶች እዛ ላይ ያስቀምጣቸዋል። ምንም እንኳን ይቅርታ ጠይቀው አላህ ምሯቸዋል ቢልም ከገነት መውጣታቸው አልቀረም። ከገነት ባይወጡ ኖሮ አይራቡም አይጠሙም ነበር። አሁን አንተ ራስህ ራብና ጥም ይነካሃል የአዳም ልጆች በመሆንህ ምክንያት ማለት ነው። እኛ ግን ምንድነው እናምናለን መሰለህ? ፈጣሪ ፍትሃዊ ፈራጅ ነው፣ እንደገናም ደግሞ ፍቅርም ነው። ስለዚህ በማጥፋታቸው ምክንያት ቅጣት መጥቶባቸዋል። በማጥፋታቸው ምክንያት ፍርዱን ፈርዶባቸዋል። መሐሪ ነውና ደግሞ ምህሯቸዋል። ምህረቱን ደግሞ እንዴት ነው እሱ የመሐራቸው? ካሳ ክሶ ካሳ ደግሞ እነሱ መካስ ስላልቻሉ እሱ በስጋ ተገልጦ አስቀድሞ ዘፍጥረት ምዕራፍ 3 ቁጥር 15 አካባቢ ላይ በአንተና በሴቲቱ በዘሯና በዘሩ መካከል ጠላትነትን ይኖራል ከተባለ እሱ ራስን ይቀጠቅጠዋል፣ አንተም ሰኮናውን ትቀጠቅጠዋል ተብሎ ተነግሯል። የሴቲቱ ዘር እባቡን ወይንም ሴጣኑን የሚቀጠቅጥ መሆን አለበት። ሌላ የሆነ አካል አንበሳ አይደለም የሚቀጠቅጠው። ምን መሆን አለበት? የሴቲቱ ዘር መሆን አለበት። ከሴቲቱ የሚወለድ መሆን አለበት። ልክ ማርያም ትመጣና ዳግማዊ ሔዋን ትሆናለች። ልብ በል፣ የሴቲቱ ዘር ዛለች። ከዛ ክርስቶስ ይመጣና ደግሞ የሴቲቱ ዘር ይሆንና ምን ይሆናል? ያች በስጋ ሲገለጥ ማለት ነው። ያንን የተባለውን አስቀድሞ ሴጣኑ ያሳሳተው የሰውን ልጅ ስለሆነ የሚመጣውም ደግሞ ያሸነፈኝ አምላክ ነው ብሎ እንዳይኮፈስ በስጋ የተገለጠው ሰው በሴጣን ላይ ኃይል እንዲኖረው በስጋ የተገለጠ በሰው የመጣ ያንን ሴጣን ማሸነፍ አለበት። ከዛ ወዲያ ኮንፊደንሱን ታገኛለህ። ለምን? አስቀድሞ አሸንፎ ነበር፣ ሰው ብቻ ነበርክ። አሁን ወደ ቀድሞ ክብርህ ወደ ነበርክበት ሲመልስ ምንድን ነው? ሴጣንን ማሸነፍ እንደምትችል ኃይሉ እንዳለ ጸጋውን መልሶ ይሰጣል።
ያንን የማድረግ ጸጋውን መልሶ ይሰጣል ማለት ነው። መልሰህ ታገኘዋለህ። ያ ከሴቲቱ አስቀድሞ ሴቲቱን አሳታት ምን የሴጣንን ድምፅ ሰማችዋል። ማርያም ጋር ስትመጣ ደግሞ የመልአኩን ድምፅ ትሰማለች። በአዳም ምክንያት ምን መጣ? ሞት መጣ። በክርስቶስ ምክንያት ደግሞ ምን ይመጣል? ሕይወት ይመጣል። እኩል የሆነ ካሳ መምጣት አለበት። ተመጣጣኝ ማለት ነው። አቻ የሆነ ሴቲቱ ሔዋን ማለት ነው የሴጣንን ድምፅ ስትሰማና ዕፀ በለሱን ስትበላ ምን አመጣች? ዕፀ በለሱን በልታ ያንን ዕፀ በለስ ወስዳ ለማን ሰጠች? ለባሏ ሰጠች። ከዛ ባሏ በላና ምን መጣባቸው? ሞት መጣባቸው። በሞቱ ምክንያት ጸጋቸው ተገፈፈ ማለት ነው። ራቁትነት መጣቸው። ሔዋን ደግሞ ልክ የመልአኩን ድምፅ ትሰማና ልክ ምን ይመጣባታል? መንፈስ ቅዱስ በሷ ያድራል። ከዛ ጸጋ ትሞልታለች። ጸጋ የሞላብሽ ነው የሚላት አስቀድሞ። ጸጋ የተጓደለች አልነበረችም። ሔዋን ግን ምን ሆነ? ጸጋዋ የረገፈ ሆነ ማለት ነው። ሔዋን ጸጋዋ የሞላ ሲሆን ማርያም ጸጋዋ የሞላ ሲሆን ሔዋን ደግሞ ጸጋዋ የተራቆተ ሆነ ማለት ነው። ራቁትነት መጣ። አቻ የሆነ ካሳ መምጣት አለበት ማለት ነው። ስለዚህ በአዳም ምክንያት ሞት ሲመጣ በክርስቶስ ምክንያት ደግሞ ሕይወት ይመጣል ማለት ነው። ልክ ሔዋን ደግሞ ያቺ ዕፀ በለሷን ቀጥፋ ሌላው አዳምን አብልታ ሞት እንዳመጣች ክርስቶስ ደግሞ ይመጣና ሕይወት ይሆናል። ሕይወት ይሆንና እኔም ብሉ ይላል። እኔ ከሰማይ የወረድኩ ሕያው እንጀራ ነኝ፣ እኔን የሚበላ የዘላለም ሕይወት አለው ይላል። አዲስ ኪዳንን ይሰጠናል። ዮሐንስ ወንጌል ምዕራፍ 6 ከ48 እስከ 58 አካባቢ፣ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እንዲሁም ደግሞ እነኝም ብቻ ያቸው እነኚህ ላይ አዲስ ኪዳንን ይመጣና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህንን የሰጠችን ማነች? ሁለተኛይቱ ሔዋን ትሆናለች ማለት ነው። የመጀመሪያይቱ ሔዋን ምን ሰጠችን? ሞትን። ሁለተኛይቱ ሔዋን ደግሞ ምንን ሰጠችን? ሕይወትን ትሰጠናለች። ክርስቶስ ሕይወት ይሆናል። እኔ ሕይወት ነኝ ይላል ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ለዘላለም ይኖራል ይላል። ምን እኔ ሕያው ነኝ ካለ በኋላ ለዘላለም ይኖራል። እኔ እውነት ሕይወት መንገድ ነኝ ይላል። ክርስቶስ ምን ይሆናል? እውነት ሕይወት ይሆናል። በአዳም በኩል የመጣው ሞት በክርስቶስ በኩል ይመጣና ምን ይሆናል? ሕይወት ይሆናል ማለት ነው። ያ ሕይወት የሆነው ያንን እባቡን ቀጥቅጦ የሚያስወግድ ይሆናል ማለት ነው። ያ በእኛ የነገሰውን ሞትን የሚሽር ይሆናል። በአዳም ምክንያት የገባው ሞት ሞተን እንዳንቀር ግቢ ውስጥ የሆነ ዛፍ አለች። ከዛ ዛፍ ላይ የሆነ ቅጠል ይረግፋል። ያቺ ቅጠል አፈር ነው የምትሆነው። አፈር ከሆነች በኋላ ተመልሳ ቅጠል አትሆንም። እኛ ግን አፈር እንሆናለን። ምናችን? ስጋችን ከአፈር ስለተገኘ ሞት ስለተፈረደበት አዳም። ነገር ግን አፈር ሆነን አንቀርም፣ እንነሳለን። ያንን የመነሳት ጸጋ በማን ያገኘ ነው? በክርስቶስ። ያንን ማን የሰጠን? ክርስቶስ። ትንሣኤን ምን ሰጠን? ዋስትና ሰጠን ማለት ነው። ይህንን ካሳ ደግሞ ማን ካሰው? ራሱ። ምክንያቱም ትሞታላችሁ ብሏቸው ነበረ። ሳይሞቱ ቢቀሩ ኖሮ ሴጣን ትክክል ይሆንና እግዚአብሔር ሐሰተኛ ይሆናል። ምክንያቱም ከበላችሁ የሞት ሞት ትሞታላችሁ ብሏቸው ነበረ። ሴጣን ደግሞ ምንድን ያለው? ብትበሉት አትሞቱም፣ ውሸቱን ነው እግዚአብሔር እንደሱ እንደምትሆኑ አውቆ ነው አለ። ኦኬ፣ እግዚአብሔር በቃ መሐሪ ነው እንደሚባለው ፍርዱን ያጓደለ መሐሪ ከሆነ ያለ ፍርድ ምሕረት ብቻ ነው ፈጣሪ ካልን ዝም ቢላቸው ትሞታላችሁ ካለ በኋላ ተውኩት ቢል ሴጣን ያለው ትክክል ይሆናል ማለት ነው። እነሱ መዋሻ አይሆኑም፣ ዘላለማዊ ይሆናሉ። ስለዚህ ሴጣን ትክክለኛ ይሆንና እግዚአብሔር ስህተተኛ ይሆናል። ነገር ግን እግዚአብሔር ሁሌም ቅዱስና እውነተኛ ነው። እውነተኛ ከሆነ ደግሞ ሞቱን ማሳየት አለበት በሰዎቹ ላይ እንዲሞቱ ማለት ነው። ሲሞቱ ደግሞ ምን ይሆናል? ሴጣን ሐሰተኛ ይሆናል። አትሞቱም ዘላለማዊ ነው እንጂ የምትሆኑት ያላቸው የሴጣን ንግግር ውሸት ይሆናል። ሰው ከሞተ በኋላ ውጭ አዳም ዋሽ ከሆነ በኋላስ? ነገር ግን እግዚአብሔር ደግሞ ፈርዶ ብቻ የሚተው አይደለም፣ መሐሪ ነው። መሐሪ ከሆነ ደግሞ ምሕረቱን ማሳየት አለበት። ምሕረቱን እንዴት ያሳያል? ተመጣጣኝ ካሳ ደግሞ ይፈልጋል ፈጣሪ። ያንን ደግሞ እኛ ማድረግ አንችልም። ምሕረቱን በምን ገለጠው? አዳምና ሔዋን ዕፀ በለሱን የበሉት ለምን ነበረ? እግዚአብሔርን ለመሆን ነው የበሉት። ልብ በል፣ አዳምና ሔዋን ዕፀ በለሱን የበሉት ዘላለማዊ መሆንን ፈልገው ነው፣ እግዚአብሔርን መሆን መፈልገው ነው። እነሱ ግን አይችሉም እግዚአብሔርን መሆን። እግዚአብሔር ግን ምን መሆን ይችላል? ወደ እነሱ መምጣት ይችላል። በስጋ ተገልጦ እነሱን ወደ እሱ ክብር መውሰድ ይችላል። ስለዚህ በስጋ ተገለጠ ማለት ነው። ልክ ዕብራውያን ምዕራፍ ለቁጥር 15 ላይ በስጋና ደም እንደሚካፈሉ እሱም በስጋና ደም እንደተካፈለ ይናገራል። በስጋና ደም ተካፍሎ
ወደዛ ጸጋው ክብር ከፍ ያደርገናል ማለት ነው። ተመጻጻኝ ካሳ ይሆናል። ገነት ስትዘጋ ካየ ክሩቤልና ሱራፌል የሚገለባበጡ ሴፍ ይዘው ይጠብቋታል አለ። ልክ ክርስቶስ በተቀበረበት እንትን ስታይ መላእክቶች ሲጠብቁት አለ። እዛ ጋር ገነት ስትጠበቅ እንደነበረች እዚህ ጋር ሲጠብቋት ታገኘዋለህ። እዛ ጋር የነበረውና እዚህ ጋር የነበረው ተመጣጣኝ ካሳ መሆን አለበት። ሁለቱ ትይዩ ናቸው። ገነት እስከምትከፈት የነበረው እያንዳንዷ ከጸበለሷ ጀምራ እስከተሰቀለበት እንትኑ ራሱ ተመጣጣኝ ይሆናል ማለት ነው። ልክ እንትን ላይ መዝሙረ ዳዊት ምዕራፍ 91 አይ ቲንክ 91 እንደዚህ አካባቢ ላይ ሴጣንን እንዴት እንደሚቀጠቅጠው የሚናገርበት ትንቢት አለ ለክርስቶስ ማለት ነው። ያንን መጥቶ ይቀጠቅጠዋል። ያንን ጸጋ ለእኛ ይሰጠናል። ከዛ በኋላ ክርስቶስ በስሙ አጋንንትን እንድናስወጣ ሉቃስ ወንጌል ምዕራፍ 4 ላይ፣ ማቴዎስ ወንጌል ምዕራፍ 4 ላይ፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ፣ ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 አይ ቲንክ አካባቢ ጀምሮ ያንን አጋንንት የምንቀጠቅጥበትን የምናባረርበትን ጸጋውን ይሰጠናል አሁን ማለት ነው። ከዛ በኋላ አጋንንት እኛ ላይ ስልጣን የለውም፣ ኃይል የለውም። ሞትና እንትንም በእኛ ላይ ስልጣን አይኖረውም ማለት ነው። አስሮ አስቀረንም። ስለዚህ በስጋ የተገለጠበት አንድ ምክንያቱ ዋነኛው ምንድነው? እሱ ሴጣን የተሸነፈው ሴጣን አስቀድሞ ያሸነፈው የሰው ዘርን ነው፣ የሰው ልጅን ነው። እግዚአብሔር እዛ ሆኖ ሴጣን እንደዚህ ይሁን ቢለው ተመጣጣኝ ካሳ አይሆንም። አንደኛ ተመጣጣኝ ካሳ አይመጣም። ሁለተኛ ደግሞ ሴጣንም እግዚአብሔር ነው እንጂ ያሸነፈኝ ሰው አይደለም ብሎ የመኮፈስ እንትን ያመጣ ነበረ። የመኮፈስ እንትን ያመጣ ነበረ። በስጋ የተገለጠው ፍጹም አምላክ ፍጹም የሆነው ሲያሸንፈው ግን እኛም ያንን ጸጋ እናገኝና ወኔውን እናገኛለን። ፕላስ ደግሞ አዳም የተመኘውንም ወደዛ ከፍ የማለት ጸጋ እናገኛለን ማለት ነው። እኛ ወደ ቤተ መንግስት አብይ ጋር መግባት ባንችል አብይ ወደ እኛ ጋር ቢመጣ አትሊስት ፍቅሩን እናገኘዋለን ማለት ነው። ፍቅሩን እናገኛለን፣ የተመኘነውንም እናገኛለን ማለት ነው። ዘላለማዊነትን እናገኛለን እኮ ሞተን አንቀርም እኮ እንነሳለን እኮ። ስንነሳ ለዘላለም ከክርስቶስ ጋር ከፍ ብለን እያመሰገን ነው እንኖራለን። ሜይ ቢ የተወሰነ ግልጽ ከሆነ አይ ግልጽ ነው። ብዙ ነገሮችን እኮ አግኝቻለሁ። አሁን ቅድም ያልከው ቃል በቃል የሚለውን ነገር ነበር። እኔ ያው አንዳንዴ ብዙ ባለማወቅ ሮንግሊ የምታነሳቸው ነገሮች ይኖራሉ። ኦኬ እንትን ነው ኦኬ ያነሳህልኝን አነካሁትም። ለካ እንትን ምን ነበር የጠየቀኝ? ወልዶ በቃ ትንቢት ነገር ማለት ነው። ትንቢት እሱ እንትን ነው። አሁን አይ ቲንክ መጽሐፈ ቀለሜንጦስ ላይ ቁጥሩን አላስታውስም አለ። ግን በዋናነት የምንረዳው ምን አለ መሰለኛ የዘፍጥረት ምዕራፍ 12 ላይ ለአብርሃም የተገባለት ቃል አለ። ዘርህን በአንተ አሕዛብ ይባረካሉ ተብሏል። በአንተ አሕዛብ ይባረካሉ ዘፍጥረት ምዕራፍ 12 ላይ። በአብርሃም ዘር የሚባረኩ ከሆነ ክርስቶስ የሚመጣው ከዛ በአብርሃም ዘር ነው። ከዛ ማቴዎስ ወንጌልም ሲጀምር የክርስቶስን ዘር በመቁጠር ነው የሚጀምረው። ምን መድኃኒት ሊሆን ነው የሚመጣው ክርስቶስ። ገላትያ ምዕራፍ 3ን ስትመለከተው ቁጥሩን ሜይ ቢ አላስታውስም፣ ወደ መጨረሻ አካባቢ ጀምሮ ያው ሮሜ ምዕራፍ 9ንም ተመልከተው። በአብርሃም ዘር እንደምንባረክ የክርስቶስ ከሆንን እንግዲያውስ ወራሾች እንደምንሆን ያንን ያስቀምጠዋል። ስለዚህ ከዘር የሚለው ይሄንን እንትን እዛውም ነው። አንድም ይሄንን ትውፊት እዛው ነው። በአብርሃም ዘር ትባረክ፣ አብርሃም በዘር ባርካለሁ ከተባለ ክርስቶስ ለሚመጣው ከአብርሃም ዘር ከሆነ ከይስሐቅ ከሆነ የሚመጣው እንባረክበታለን። በዛም እንባረክ ከሆነ አስቀድሜ እንዳልኩ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነት ይሆናል ተብሎ ተነግሯል። ያ ጠላትነት የሚሆነው እባቡን ጭንቅላት የሚቀጠቅጠው ዘፍጥረት ምዕራፍ 3 ላይ ቁጥር 15 አካባቢ ላይ ያለው ክርስቶስ ነው። ይሄ ትንቢት ለክርስቶስ ነው። ዳዊት በመዝሙሩ 91 አካባቢ ላይ ማስቀምጦታል። ይህ እንደገና ደግሞ ራዕይ ምዕራፍ 12 ላይ ታገኘዋለህ። ያ የተጣለው ሴቷን የሚያሳድዳት አስቀድሞ እባብ የተባለው ዘንዶ ወይንም ዲያብሎስ ብሎ ያስቀምጠዋል ማለት ነው። እባብ ሲባል ሌትራል እባብ እንዳልሆነ ይፈተዋል ማለት ነው። ስለዚህ ይሄንን የሚቀጠቅጠው በአንተና በሴቲቱ መካከል ተብሎ እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትነክሳለህ ተብሎ የተነገረለት ለክርስቶስ ነው ማለት ነው
እንደዛ ከሆነ ስለዚህ በዘርና በዘሯ የሚለው ለክርስቶስ ከሆነ ይሄ የተነገረው ሊተራሊ ተሱ ተወልዶ እንደሚያድነን ግልጽ ነው ማለት ነው። ቢ ካገኘኝ አይ ብዙም አላገኘሁም። ላይ እኔ መጀመሪያ ያስኩት ነገር አለ የተሞላሁት ነገር ማለት ነው። አሁን ለምን ትንቢቱ ይፈጸማል የሚሉ ነገሮች ተፈጸመ የሚሉ ነገሮች ምን መሰለህ፣ እኔ አሁን ልክ አይደለም ሳይሆን እዚች ጋር የምናገራቸው የምጠይቃቸውን ጥያቄዎችን ለማስተካከል ነው። ገብቷል? ስሰማቸው የነበሩ ነገሮች አሉ ላይ ከሰዎች ማለት ነው። አሁን በልጅ ልጅ መጥቶ ተወልዶ ያድነኛል የሚል ነገርን ስሰማ ነበር። ስለዚህ ዊችስ አሁን እቺ ነገር አያነሳትም ማለት ነው። ያ ማለት እዚህ ጋር ልክ አይደለም እያልኩ አይደለም። ሌላው ደግሞ እንደገና ኢየሱስ ይሰቀላል እና ደግሞ መሰቀሉንም እንደ ትንቢት ቀድሞ ተነግሯል በብሉይ ኪዳን ማለት ነው። እንደዛ ነገር የሚል ነገሮችን ላይ ስሰማ ስለነበረ ነው። እና ደግሞ እነዚህ ነገሮችን አያይዤ ሳነሳ ስለነበረ ነው። አሁን ቃሉ እንዳልጠቀመው ነው። በብሉይ ኪዳን ይሰቀላል ማለት አልገባኝም። በቃ እንደ ትንቢቶች አሁን ኢሳ ላይ ኢየሱስ መሰቀሉን እና እንደሚሰቀል ነው እንደሚሰቀል እንደሚሰቀል ብዙ ቦታ ላይ ተገልጿል፣ ብዙ ቦታ ላይ ተነግሯል። ሜይ ቢ ያላገኘህኝ አልገባኝም። ከልጅ ልጅ ተወልጄ የሚለው ክርስቶስ ተወልዶ እንደሚያድነን ነው። እሱ ነው ያልገባኝ። ተወልዶ እንደሚያድነን ያ ፈጣሪ አደምና ሐዋን ሲያስወጣቸው ግን በልጅ ልጅ መጥቼ አድንሃለሁ እንዳለው ስሰማ ነበር። ገብቷል? አሁን እኮ ይህን ቃል አለመጠቀም ነው። ገብቷል? ቃል በቃል አለመጠቀም ማለት ነው። ከሌለ ሌላ ያልከኝ ነገር ገብቶኛል፣ ግን እቺን ቃል በቃል ወርድ ፋላሲ ቅድም ብዬ ነበር። ሜይ ቢ አብዱልፈታ አግኝታኝ ከሆነ ቃል በቃል ይሄንን ከሆነ አላስታውስም። ቀለሜንጦስ ላይ ምዕራፍ ስንት ላይ እንደሆነ አላስታውስም። እዛ ላይ እንዳለ አላውቃለሁኝ። ነገር ግን መጽሐፍ ቅዱስ ላይ ሊትራል ይሄንን የምናገኘው አናገኘው። ነገር ግን ምን እናምናለን አልኩ። ዘፍጥረት ምዕራፍ 3 ላይ ቁጥር 15 የተነገረው ትንቢት ነው። ከሴቲቱ የሚወለደው ዘር የእባቡን ጭንቅላት የሚቀጠቅጥ ነው። የሴጣንን ጭንቅላት የሚቀጠቅጥ ማለት ነው። ሁላችንም በሴጣን ቁጥጥር ስር ሆነው ነበር። በሞት ጥላ ስር ገብተው ነበር ማለት ነው። ሴጣን ሰልጥኖባቸው ነበር። ይህንን የሚቀጠቅጠው ደግሞ ክርስቶስ ነው። ልብ በል። ይህንን የሚቀጠቅጠው ክርስቶስ ከሆነ ከሴጣን እስራት ነፃ ካወጣን፣ ከሞት ባርነት ነፃ ካወጣን፣ የሴቲቱ ዘር የተባለው ክርስቶስ ከሆነ ከዘሯ ተወልዶ አዳነን ማለት ነው። ምክንያቱም ማርያም የሴቲቱ ዘር ነች። ክርስቶስ ከእሷ ነው የወሰደው ስጋና ደሙን ከእሷ ነው የነሳው። ክርስቶስ ደግሞ በስጋና በደም ተካፍሏል። ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደሚናገረን የዘር ሐረግ ደግሞ ተቆጥሮለታል። ማቴዎስ ወንጌል ላይ ሲጀምረው በማቴዎስም የዘር ሐረጉን ቆጥሮ ስለሆነ፣ ስለዚህ የዘር ሐረግ ከተቆጠረለት ወደ አብርሃም ይሄዳል። አብርሃምን ደግሞ ምን ብሎታል? ዘፍጥረት ምዕራፍ 12 ላይ በአንተ በዘርህ አሕዛብ ይባረካሉ ብሏል። በዘሩ የሚባረክ ከሆነ ስለዚህ ክርስቶስ የማን ነው ታዲያ? የማን ዘር ነው? ልጁ ነው የሚሆነው ማለት ነው። ወደ ኋላ ትሄዳለህ ማለት ነው። እስማኤልም እኮ ዘር ይብዛ ምንድነው እንደዛ የሚል ነገር አለ። ይባረክ ማለት ላይክ ወደ ገነት ለምንመለሰው ነገር እና ከሴጣን ጋር ተያያዥ ላይሆን ይችላል። በይስሐቅ ነው የተባለው። በይስሐቅ ነው የተባለው። በይስሐቅ በይስሐቅ ሐረግ ማለት ነው። ያ በይስሐቅ ነው ትባረካለህ የተባለው። ገላትያ ምዕራፍ 3 ነው የከፈትከው? እሺ ኦኬ። ሶሪ። እሺ ገላትያ 3ንም ክፈተው፣ ችግር የለው። ገላትያ 3ን ወይንም ደግሞ ብዙም እኔ ጋ አይታየኝም ካሜራ። እሺ 3ን ክፈተው። እስኪ ንባብ ካነበብኩኝ በጣም ረጅም ጊዜ ሆኖኛል። ከወር በፊት ነው፣ ወደ 2 ወር ምናምን ሆኖኛል። እና ከፍ አድርገው አንዴ ወደ መጨረሻ አካባቢ። እሺ እንዲሁ አብርሃም ምንድን ነው የሚለው? ኖ ተመለስ። ቆይ መለስ በለ ወደኋላ። እሺ ላንብበው። እንኪያስ እሺ ደብዛዛ ነው፣ እኔ ጋ አንብበው። እሺ በቃ እሺ። እንዲሁ አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ
ተቆጠረለት። እንኪያስ ከእምነት የሆነ እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብ በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ሰበከ ይላል። ስለዚህ እንደዚህም ከእምነት የሆነ ካመነ እንዲሁም ከእምነት የሆኑት ካመኑ ከአብርሃም ጋር ይባረካሉ። እስማኤልም አብርሃም ውስጥ አለ። እሺ ከእምነት የሆነ እነኚህ ማናቸው? በይስሐቅ እንደሆነ አይ ቲንክ ሄድ በልበትና ሌላ ጥቅስ እሰጣለሁ። ቀጥል ትንሽ ወደ መጨረሻ ወደ 20 ውስጥ ግባና። እሺ ሀያ ነገር ግን መሲህ ክርስቶስ እምነት ሳይመጣ ከዚህ ልጀምረው ከ21 አይሁድም የግሪክ ሰው የለም፣ ባሪያ ጨዋማ የለም ምናምን ይላል እስከ 21 በቃ እሱን ተንካር ሄድበት ትንሽ ለእኔ ብዙም እየታየኝ ስላልሆነ ነው ወደ እየወጣው ያለሁት ላየው ነው። እሺ ሮሜ ምዕራፍ 9 ግባልኝ። የአንተ ካሜራው ለእኔ እየታየኝ አይደለም። 9 አንድ ግባልኝ። ሮሜ 9:6 ካሜራ ለእኔ ብዥታ አለሁ። አይታይም እንዴ? አይ ዶንት ኖ ብዥታ ሆነብኝ ለእኔ። ብዥታ አለሁ። እሺ ቀጥል። አሁን እስማኤልን ነው እንትን እያለበት ያሉ ለእኔ ብዙም አይታየኝም። ቀጥል። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራሃል ተባለ። ምን ተባለ? ወንድማችን አብዱል ፈታ እስማኤልን ይቃወማል። አዘሴም ታይም ደግሞ እንደገና ይህም የተስፋ ቃል ልጆች ዘር ሆነ። በማን ነው የሚባረከው? በማን ነው የሚቆጠርለት? በይስሐቅ ነው አይደለ? አንደኛ በይስሐቅ ይናገራል። ሁለተኛ ደግሞ እዛ ጋር የይስሐቅ ማነው የእስማኤልም ይቃወማል በግልጽ ማለት ነው። ማለት የመቃወም ነገር አለ። ሁሉም የእስራኤል ልጆች እንደዛ አይደሉም ለማለት ይላል። እስራኤል ዘስጋና እስራኤል ዘነፍስ የሚባል አለ። አሕዛብ ይባረካሉ ተብሎ የተነገረው ክርስቶስ የሚመጣው በማን ነው? በዚህ ነው። እስራኤሎች አሁን እስራኤል ማለት አክቹዋሊ ህዝበ እግዚአብሔር ማለት ነው። ሊትራሊ ህዝበ እግዚአብሔር እንደማለት ነው። ያ ማለት ግን አሁን እስራኤል የሚወለድ ሁሉ እስራኤል ነው ማለት አይደለም። እኔም እስራኤል እባላለሁ። አሁን እስራኤል ዘነፍስ እባላለሁ እኔ። እነሱ እዛ ተወልደው ደግሞ እስራኤል አይባሉ። ኢማጅን የአብርሃም ልጅ ሆነው እንኳን እስራኤል አይባሉ። እኔ ግን እስራኤል እባላለሁ። ልብ በል። ቅድም አሁን ገላትያ ላይ ያወጣውላ አላነበበልህም እንጂ ሁላችን በክርስቶስ ወራሽ እንደምንሆን የአብርሃም ልጅ እንደምንባል ያስቀምጠዋል። በክርስቶስ ሆነን እነኚህ ደግሞ የአብርሃም ልጆች ሆነው እንኳን አሕዛብ የሚባረኩት በማን ነው ይለናል? በይስሐቅ በኩል ነው። እነሱ ልጆች እንኳን ቢሆኑም እስራኤል አይደሉም። እስራኤል ማለት የክርስቶስ ተከታይ፣ የእግዚአብሔር ተከታይ፣ የእግዚአብሔር ሕዝቦች ማለት ነው እንጂ ሀገሪቷ የሆነች እቺ 1940 ምናምን እንትን ጠፍታ የተሰባሰበችው እንሱ ማለት አይደለም። አሁን መጽሐፍ ቅዱሱ ላይ ስንተረጉመው እንደዛ እዛን ከመጣን ችግር ይሆናል። እስራኤል የትኛውም ሀገር ላይ የሚኖር እስራኤል ተብለን እንጠራለን ማለት ነው። እስራኤል ዘነፍስ እንባላለን። እነኛዎቹ ግን እስራኤል ዘስጋ ይባላሉ። ስለዚህ ክርስቶስ በስጋ የመጣው ከዚህ ነው፣ በእስማኤል በኩል ሳይሆን በይስሐቅ። ሜቢ አግኝተኛል። አዎ
አይ እንዲያውም እኔ ምን ፖስቼ ነበር መሰለ፣ እንዲያውም መጀመሪያ እንደጀመርኩ አካባቢ ብዙ ያገኘው ቪዲዮ ምን ነበር መሰለ፣ እስማኤል እኔ አረቦች ያው ከእስማኤል ዘር ነው ይባላል። ስለዚህ አረቦች እኮ ያለ ኒካ ከተወለደ ከእስማኤል ዘር የመጡ የዲቃላ ዘሮች ናቸው ምናምን የሚል ነገር ፖስቼ ነበር። ምክንያቱም አጋርን በአጋር ሲወልድ አላህ ሱብሃነሁ ወተዓላ አብርሃምን ምንድነው ኢብራሂምን ሳራን ማስወለድ ይችላል። ሳራን ማስወለድ እየቻለ ለምንድን ነው ወደዛ ያላገባትን ሴት ከሰራተኛ ወለደው? ስለዚህ እስማኤል ደግሞ ከዛ በኩል የመጣ ነው የሚል ነገር ፖስቼ ነበርና ውጭስ ይሄኛው ደግሞ መባረካቸው ምናምን የሚያሳይ ነው። ያኛውን ደግሞ ቃተሴም ታይም ይቃወማል። ሁሉም እስራኤል ልጆች እንደዚህ ናቸው ማለት አይደለም ይላል። ሜይ ቢ ብትሉት ካለ ጨምሩለት። ቴንክ ውስጥ በሌላም ጊዜ እመጣለሁ። አሁን ሰዓቱ ሄደዋል። በጣም አመሰግናለሁ። እሺ እናመሰግናለን። አብዱልፈታ በውስጥ እናወራለን። ዩዘሩ ላይ ቴንክ ግን ቃል በጣም እሺ። ይቺን ብቻ ስለጋበዝከኝ ተላኩልኝ። ዩዘር ሀይ በለኛው። እሺ ከእፎይ ጋር ስላገናኘኝ ቴንክ ዩ። ይቺን ብቻ ሊሰማ ድምፅ ይሰማል ጋይስ? ሳሚ ትሰማለህ? ሲጀምር አሁን በእስልምና ውስጥ ማን ነው ራሱ መንፈስ ቅዱስ ማለት ነው የሚለው ነገር መብራራት አለበት። አየህ ጅብሪል ነው ይላሉ። ጅብሪል ለመሆኑ በምን እናውቃለን? አሁን በቅንፍ ላይ ቅድም አፎ ያለውን ሰምታችኋል። አረብኛው ላይ የለም እያስገቡ ነው። አረብኛው ላይ የለም ስጋቡ ነው። ስለዚህ እያስገቡ ነው። ስለዚህ በትክክልም ቁርአን ይሄን ትምህርት ያስተምራል ወይ የሚለውን ነገር ማወቅ አለብን ማለት ነው። የለም እና ያም ነገር መታየት አለበት ለማለት ነው። ልወጣ ነው ጋይስ። ቴንክ ዩ። መልካም። እሺ ሳሪ እንዴት ነሽ? ደህና ነሽ ወይ ሳሪቹ? ላይ ሶሪ ዛሬ በነገራችን ላይ ምን እንደነገሩን ታውቃለህ? ዛሬ በፊት አላህ ለነብያችን አላህ ቁርአን ያወረደላቸው በጅብሪል በኩል ነበር። እሱን እኮ ዲስፕሩፍ አደረጉልኝ። በጅብሪል በኩል ብቻ አይደለም ለራሳቸውን ቀጥታ አወርዶላቸዋል የሚል እኔ ከዛ ድረስ ሰማ የነበረው አላህ በጅብሪል በኩል እንዳወረደላቸው ነበር። ከዛ የሆኑ ጥያቄዎችን በመደጋገም ስጠይቅ ጅብሪል አብራራላቸው። የሆነ ቦታ ላይ የሆነ ዲሌማ ሲፈጠር የሆነ ነገር ኮንትሮቨርሻል የሆኑ እንትኖች ሲመጡ ጅብሪል መጥቶ ያብራራላቸው ነበር ሲሉኝ፣ ጅብሪል ለምንድን ነው የሚያብራራው? አላህ እዛ አስተምሮታል ወይ ብያለሁ። አላህ እኮ ቃሉን ነው ለነብያችን ቀጥታ ነበር እንደ ሜሴንጀር ያወርድላቸው ነበር እንጂ ኢቨን ምንድን ነው ልክ ደብዳቤ ታሽጎ እንደተሰጠ ታመጣለህ እንጂ ምን እንደሆነ ሁላ እኮ አታውቅም። አምጥቶ ልባቸው ላይ ነበር ይጽፍላቸዋል የሚል ነገር ነበር የሰማሁት። ከዚህ ጋር የሆነ ጥያቄዎች ስጠይቅ አይ አላህ ለነብያችን ሰለላሁ ዐለይሂ ወሰለም ቁርአን ያወረድላቸው አንድ በጅብሪል በኩል ነው፣ ሁለት ራሱ ነው ቀጥታ የሚል ነገር ነው ዛሬ ቅድም የነገሩኝ። አይ ይሄማ አዲስ ነገር ነው አልሰሙትም ምናምን ብዬ አዲሶች ስለሚቀያየሩ፣ ሁለት ደግሞ አቡ መሐመድም ስለነበረ በጣም ሲመች ስለነበረ እንዴት ስለዚህ ይሄኛውን ልቀበሉ የሚል ነገር ብዬ አዎ ይሄኛው ትክክለኛው አሉኝ። ምን ማለት ነው? ለአላህ ለነብያቸው ቁርአን ያወረደላቸው በጅብሪል በኩል ብቻ አይደለም ቀጥታም ወርዶላቸዋል። በልባቸዋል አላህ ጽፎላቸዋል ከጅብሪል ውጭ ማለት ነው። እና ጅብሪል ደግሞ እንደገና ሌሎቹ ደግሞ ያሉት እንደ ልባቸው ላይ ነበር ሲጽፍ ያሉኝ። ይሄኛው ግን መልሰው ደግሞ እንደገና አፈረሱብኝና ያነብላቸዋል ነው ያሉኝ። ራሱ አምጡ ያነብላቸዋል ነገር ማለት ነው። ይቅራ ያለው ለዛ ነው። ማስረጃ ምን ነበረ? ኖ አይ ተቀያየረ። ኦልሬዲ እኮ ነገሮች እንደሚቀያየሩ አውቃለሁ እኔ። ጅብሪልም ቢያወርድ ቀጥታ ማወረደልኝ ቢል እኮ ብዙም ልዩነት የለውም። ምክንያቱም እኛ ክሌም የምናደርገው ነብይነቱ ላይ ነው። ነብይነቱ አስቀድሞ ሆኑ ጥያቄያችን ነብይነቱ ላይ ነው። የአላህን ቃልን ሰው እንዴት ነብያችንም ኦር ሰምዋን ኤልስ የአላህን ቃል አላህ እንዲህ ለማለት ፈልጎ ነው ብሎ እንዴት ያብራራል? ምን ስልጣን አለው? እሱንም እኮ ለማብራራት ሌላ ወይ ያስፈልጋል የሚል ነገር ነበር። ስለዚህ ነብያችንን በዚህ መልኩ ነገራቸው ነበር አላህ ጅብሪል መጥቶ ያብራራላቸው ነበር ሲሉኝ፣ እንዴ ጅብሪልን እኮ አላህ አስተምሮት ሂድና አስተምራር አለውም። አስተምሮት ሂድና አስተምር ቢለው ልክ ነው የተባልኩት ግን አላህ ይሰጠዋል። የሆነ ነገር ታሽጉ ነው የሚሰጠው። አምቶ እዚህ ጋር ላይ ደረታቸው ላይ ያደርጋል። ዘንድ አንብብ ነው የሚለው እንጂ እኮ ትርጉሙን እኮ እያወቀ አይደለም። እንዴት ሊያውቅ ይችላል? አላህ ካላስተማረው ብዬ ስጠይቅ
መለሱልኝና አይ ለእሱ አስተምሮት ነው አምጥቶ እዚህ ጋር እሱ ነው የሚያነብላቸውም እሱ ነበር። ሁለት ደግሞ አላህም ለወህይ ሲያወርድላቸው እኔ ለምን መሰለህ ሱሪ አሳጥራችሁ አድርጉ የሚለውን ነገር ነቢያችን እኮ ቁርአን ላይ ለምን የለም? አላህ ከነገራቸው ቁርአን ላይ መቀመጥ አለበት ብዬ ጠየቅኩኝ። ሱሪ አሳጥሩ እንኳን ጺም አሳድግ የሚል ነገር ራሱ ወህይ ካልሆነ ነቢያችን ከየት አምጥቶ ነው የሚያወሩት? ወህይ ከሆነ ደግሞ ቁርአን ላይ መቀመጥ አለበት። አዘ ሴም ታይም ደግሞ ተጨማሪ ነገሮችን ደግሞ በኋላ እነግርሃለሁ፣ በህልሜ እነግርሃለሁ፣ በጅብሪል በኩል እነግርሃለሁ የሚሉ ነገሮችን ቁርአን ላይ አስቀምጦታለሁ ብዬ ጠይቄ ነው ከዚህ ጋር አያይዞ ነው እና ያኛውን ዲፌን ለማድረግ ይሁን አሮን ነው አላውቅም። አሁን እንደገና ፕሩፍ ማድረገው ነው። ያኛውን ቶታል ይሽሮብኛል። ጅብሪል ነው ያመጣው ማተብ ሌሎቹ እንደዛ ሲሉ ነበር። የሚገርም ጅብሪል ነው አምቶ የሚጽፍላቸው። ጅብሪል ምንም አይመለከተውም። በቃ እሱ ማድረስ ነው ነበር 190 እስከ 198 እብኑ ተይሚያ ባለው ላይ አላህ ጺም አልባ ነው። ሱናውን አይከተልም። በእስልምናው ደግሞ ጺሙ በሀዲስ ላይ ሱና ነው አይደለ? ጺም ማሳደግ የጺም እንትን አላህ ደግሞ ጺም አልባ እንደሆነ ነው የሚያስቀምጠው። ስለዚህ ተቃራኒ ይሆናል ማለት ነው። ጭንቅላቱ ደግሞ ፍሪዝ ጸጉር እንደሆነ ነው የሚናገረው። እሱ ደግሞ በእስልምና በሀዲሱ ላይ የሚፈቀድ አይመስለኝም። ጸጉርን የጭንቅላት ጸጉር እንትን ማለት ስለዚህ ቁርአኑ ጋር የሚጋጭ ነው። እንደውም ተተቀመጠ በዚህኛው እንትን ጋር ይጋጫል ማለት ነው። ያው ልከፈተልህ እንደውም በያን ተልቢስን እኔ አይታየኝም ገና ብዙም ስልኬ ይሁን አላውቅም። አይ ከአቢብ ነው አንብበው አንተ አይታይም እንዴ? አሁን የማን ሀዲስ ነው? ሰሂህ ነው። ኮሬክት ሀዲስ ይላል። ተቀባይነት ያለው ነው። ዘጋቢዎች ደግሞ ማን ናቸው? በዚህ ውስጥ ያስቀመጣቸው ቀዳት አለ፣ ኢክራም አለ፣ የመሐመድ ያጎቱ ልጅ ኢብን አባስ አለ። እነሱን የተናገሩት እና መሐመድ ሲናገር ሳይ ማይ ሎርድ ብሎ የተረገሙት ምን ብሎ ነው? አምላኬን ጌታዬን አየሁት እና ምንድነው እሱም ወጣት ነው። ያንገማን ይላል። ወጣት ነው እና ጸጉሩም ፍሪዛም ነው እና እዛ በወክ ያደርጋል። ያ በለመለመ መስክ ጺም አልባ ነው እያለ ይናገራል። እነማን ያስቀመጡት? ኢብን ተይሚያ የቀዳታን የኢክራማን እና የኢብን አባስን ነው ኢብን ተይሚያ ያስቀመጡት። ምን ላይ ነው የሚገኘው? በያን ተልሚስ አልጀሚያ ነው ፔጁ ቮሊዩም 7 ፔጅ 290 ላይ ታገኘዋለህ። እና ምንድነው ያለው? ኮሬክት ነው ሂናዲስ ኮሬክት እና ሳሂህ ሙሉን አንብበው ከ290 እስከ 298 አይ ቲንክ ድረስ አንብበው። በቢጫ ልብስ ጸጉሩ ፍሪዝ ሆኖ እንዳገኘው አስቀምጦታል። ባይዞ ሚስት አላገባውም ምንም ገና ወጣት ነኝ ትላለህ። አንድ ጺም አለ ትላለህ። ለማንኛውም ሊንኩን አብዱልፈታ ቴሌግራም ላይ አስቀምጥልሃለሁ። እነዚህ ሁሉንም ሀዲሶችን ቼክ ማድረግ አለብኝ። ቴሌግራም ላይ በለኝና ስትወጣውን እንዳለ አስቀምጥልሃለሁ። እናወራለን። እሺ፣ በጣም አመሰግናለሁ ወንድሞቼ። ኑሩልኝ፣ ክበሩልኝ፣ ንገሱልኝ። ሰርታ አንብብ በደንብ እንደ ቅድሙ እዛ እነሱ ቤታውን ሄደ ቤት ላይ ሲጠይቃውን እንደዚህ ክርስቲያኖቹ ማለት ጥያቄዎች ታንሸራሽራለህ። ጥሩ ነው። ከሌላም ወገን አንተ ባላየበት አቅጣጫ ይመጣል። ልክ እንዳሁኑ ግን አይተሃል። በቃ ዲሲቪ ያደረጉና አጭበርብረው ሸውዶ ሊያልፉ ይፈልጋሉ እንዳሁኑ እና ስፔሻሊ ቲክታክ ላይ ያሉት እንዳለ ተጠንቀቅ። ኤቪደንሳቸው አይሰጡም። ኤቪደንስ ሲጀመር ሸውዶን ሳይሆን የእኔ ጥያቄ ገብቷል ያለ መረዳት ነው። ተጨማሪ አሁን ያወኳቸው ነገሮች አሁን እናንተን እንደሚሸውዱ ለምሳሌ መሸወድ ካልከኝ እናንተን እንደሚሸውዱ እኔን አይሸውዱኝም። ገብቷል። አንዳንድ ላይ እኔ ሳልረዳ ማለፋቸው ቦታዎች ላይ ክርስቲያኖች አጠገቤ ሲኖሩ እነሱ ያስታውሱኛል የሚል ነገር ነበር። ገብቷል። በዛ ሰዓት አልነበሩም። አሁን አንተ እዚህ ጋር ስመጣ እዛች ጋር ሙሉ ለሙሉ አምኜ ነበር። ላይ ብዙ ነገሮችን ነበር የመለሰልኝ። ግን ነገር ግን እዚህ ጋር አማልክት ይላል ሶስት መሆናቸውን ደግሞ አንተ እዚህ ጋር ሳየኸኝ ቴንኪዩ። አሁን ተመልሼ እንደገና ጠይቃቸዋለሁ። በእርግጥ ብዙ ቦታ ሄደዋል፣ መልስ አላገኙልኝም። የተለያየ ላይ ዙሪያ ነገር ነበር። እኔ በቃ ይሄኛውን ሳገኝ በቃ ስቶፕ ብዬ ነበር፣ ተመልሶልኛል ብዬ ማለት ነው።
አሁን ተጨማሪ ጥያቄ ነው ሬዝ የማደርገው። አይ ቲንክ ያው መልስ የሚኖሩ አይመስለኝም ለዚህኛው ማለት ነው። ይቀጥላል። ተመልሼም እንግዲህ እናንተ ጋር ያልገባኝ ነገር ደግሞ መጥቼ እጠይቃለሁ። ቃል ትጋብዘኛለህ? ምንም ችግር የለም። እናወራለን። በደንብ አንብብ፣ በርታ። እግዚአብሔር ይርዳ። ቴንኪው። ባባይ። ጎን ለጎን ባይብልም ለማንበብ ሞክር። አዲስ ኪዳንን ዝም ብለህ ከፈት አድርገህ ለማንበብ ሞክር። ኢንሻላህ እጀምራለሁ። እስኪ አንዳንድ ጊዜ እኔም ሙስሊም ስለነበርኩበት ነው በቁርአን መነጽር ስለ መጽሐፍ ቅዱስ ስለ ክርስትና ያለን አመለካከትና ክርስትናው መጽሐፍ ውስጥ ገብተህ ስትገመጣ ደግሞ የምታገኘው አመለካከቶች ዲፈረንት፣ አይገናኙም በተአምር። እዛ እስልምና አላህ ስለ ክርስትና የሚነግርህና ክርስትና ውስጥ ሲጀመር እኮ እኛ መጽሐፍ ቅዱስ እኔ ስቃወም የነበረው ድሮ ጽፌዋለሁ። የሚገርም መጽሐፍ ቅዱስን የምናነበው የእኛን ኮንፈርም ለማድረግ ነው። ላይክ የእኛን ድክመትን እኛ ጋር ቁርአናችን እኮ ያጠራጥራል ማለት ነው። ለምንድነው እዛ ጋር ሄደን ደካማ ጎን ፈልገን የኛውን አፕሩቭ የምናደርገው? ጠይቄያለሁ። ድሮ የጠየኩት ያኛውን አንብበን እዚህ ጋር ያለው ድክመት ደካማ ነገርን ለመሸፈን ነው ወይ በእነሱ መጽሐፍ ነው ወይ የኛ መጽሐፍ የሚረጋገጠው? ጠይቄ ነበር። ገብተዋል። አሁን በዛ መልኩ ነው በብዛት አሁን ሙስሊም ሁሉም ሰው የሚያነበው ቁርአን ውስጥ ምንድነው መጽሐፍ ቅዱስን ሲያነቡ ላይክ ፍሪ ቾይስ ላይክ እዛ ጋር ጥሩ ነገር ካለ ለመውሰድ አይደለም። ገብቷል። የሚገርምህ ወደ እምነት ራሱ ከሆነ በጣም የሆነ ሰዓት እንትን ነበርኩኝ ላይክ ብዙ ሰጋት እንትን ነበርኩ። ከዛ ወጣሁኝ ኢቭን በቃ ላይክ እንትን ወደ ማለት ነው። ከዛ በኋላ የተመለሱ በመሰለ ብዙ ነገሮችን አንድ ዶክተር ማይልስ ሙሮ ይባላል አንድ እሱ በል ከዛ በኋላ ሰድጉሩ ይባላል አንድ የዳይ ምናምን ማለት ነው። እና መንፈሳዊ ነገሮች ላይ ሞር እንትን ኢቭን በእስልምና ላይ ከእስላም ያላገኘሁትን መልሶችን ከነሱ አግኝቼ ወደዚህ እያመጣሁት ነው። ገብቷል እንጂ አሁን አብዛኛው ሙስሊም ሄዶ መጽሐፍ ቅዱስን የሚያነበው ኔጌቲቭ ነገር ፍለጋ እንጂ የሆነ ሀቅ ነገር ለማወቅ ምናምን አይደለም። እኔ እዛ ጋር ሳነብም የሚጠቅመኝን ነገር ለመውሰድ ነው ባነብ ራሱ ማለት ነው። ሳርዬ እንዴት ነሽ? ሳራ አለሽ? ቴንኪው። ሰላም ደር። እሺ አብዱዬ ሰላም ደር። እንገናኛለን፣ ነገ እናወራለን። እሺ ቴንኪው። ሳራ አለች እንዴ? ሳራ የለችም። አማኒ አለ አለሁ ወንድም አለም። እንዴት ነህ አንተ ሰውዬ? ደግ ነህ? ደግ ነኝ። ሐዲስ አንብብ ብላችሁ ክፉ ምክር መክራችሁኝ አዲስ አንብበምን ባነበብኩ ቁጥር የምገረምበትን ስፖስት ጠላቴ በዛ። አንተ ያነበብከው መፖሰት እኮ የእስልምና ጠላት ነህ። የነብዩ ሱና አስተዋዋቂ መሆን ሲገባ አንተ ብቻ አይደለም እኮ ኡስታዝ ረምዚ የሚባለው ራሱ አለ የተረሱ የነብያችን ሱናዎች እያለ የሚፖስተው ልጅ እሱ ራሱ እኮ የነብያችን ጠላት ነው ተብለዋል። እሱ ልጅ አሳዘነኛል ሁል ጊዜ ስሰማው። እውነተኛ ለመሆን ይሞክራል፣ ግን ስድብ ነው የሚያስተናግደው። በነገራችን ላይ በሆነ ፐርሰንት አትሊስት እሱ ሀቀኛ በቃ ማለት እስልምናው ላይ ፎከስ ማድረግ ነው የሚፈልገው። ለምን ብለን ነው ለካፊሮቹ ምናምን የሚል አመለካከት ነው ያለው። ግን እነዛ አዲሶች ደግሞ በቃ እስልምናን ያሰድባሉ ብሎ ማለት የሚያሰድበው እስልምና አለ። በጣም ነው ሀዲስ አለ። ግራ ነው የሚገባኝ።